መስክሮ ያውቃል። ስለ ራሱ ግን አካውንቱን ጽፎ በሉ አስገቡልኝ ብሎ ተናግሮ ያውቃል? በፍጹም በፍጹም በፍጹም። የምታግዙት የምትረዱት በውስጥ መስመር የምታገኙ ሰዎች ትባላችሁ። ግን በአደባባይ ላይ እንደዚህ አድርጎት ያውቃል? ገፍታችሁ መታችሁ አብረን እንቁም ብላችሁ የቆማችሁ ሰዎች የላችሁም? አላችሁ። ስለእናንተ እግዚአብሔርን እናመሰግናለን። አሁን ዛሬ ያደረግነው ነገር ምንድነው? አርጀንት ነገር ስላጋጠመ ያንን ነገር ክሊር አድርገን በውስጥ መስመር ሰዎች ይችኑ አጋጣሚ ተጠቅመው ሌላ ነገር ያወሩባታል ያወሩባታል። ምክንያቱም የወንድምነትን አገልግሎት ለማስቆም ብዙ ሰዎች አሉ፣ በውስጥም በውጭም ያሉ ሰዎች። ሜርሲ ይሰማሻል? ምን ነው ዳኒ የወጣ መሰለኝ። I think something is ጎናን ያ ቢክዚ የሆነ ሰዎችን ድራፕ ምናምን እያደረገ exactly. ወገኖች ታፕታፕ እናድርግ ትንሽ። ምንም ሼሩ ምንም እንትን አይልም። ወደ 20 ሺህ ምናምን ንግባ ፕሊዝ። የሆነ something is happening። ትንሽ ጊዜ ወስደን ሼር ማድረግ እንችላለን ወገኖች። ዳንኤም እስከሚመለስ ድረስ ወንድምነትም እስከሚመጣ ድረስ ፕሊዝ 400 ሰው ይታየኛል። አንድ 5 ደቂቃ እንወስድና ሼር እናድርግ። ኮመንቱን እናቆመው፣ ለሰው መመለስ ምናምን እናቆምና ለትንሽ ጊዜ ከኛ ቤት የሆናችሁት ፕሊዝ ሼር እናድርገው እና የሆነ ሳትንክ ሪፖርት የሆነ ነገር አለ። ሰዎችን ድራፕ እያደረገ ምናምን ፍሪዝ እያደረገ ነው። ቶሎ ቶሎ እንበለና ወደ 20 ሺህ እንግባ። 14 ሺህ ይታየኛል አሁን። አንድ 5 ደቂቃ እንውሰድ። ጎሄደ ሰንዬ ተባረክ። ታዲያ ሻሎም ብያለሁ። ቅዱሳን ተባረኩ። ያው ሪፖርት ነው እንግዲህ ምንም ማድረግ አይቻልም። እግዚአብሔር ግን በነገር ሁሉ ታላቅ አምላክ ነው። የምናመልከው ጌታ አያሳፍረንም። በቃ ትንሽ ከፍ እናድርገው። 20K እናስገባው። ቅዱሳን ተባረኩ። የቲክታክ ምልክት መስጠት የምትችሉ በተለይ የቲክታክ ምልክት በጣም ይጠቅማልና አንዴ ጊፍት መስጠት የምትችሉ ስጡ። ተባረኩ። ጸጋ ይብዛላችሁ። 20K እናስገባው። 20K ኮፒ ሊንክና ሸሩን። ኮፒ ሊንክና ሸር ታፕታፕ ታዝቡ። ተውት። ኮፒ ሊንክ ታፕታቡን ተውትና ኮፒ ሊንክ እናድርግ። ተባረኩ። ጸጋ ይብዛላችሁ። መድዬ ተባረኪ። እርምዬ ጸጋ ይብዛል። ወንድምነት የቲክታክ ምልክት እየሰጣችሁ ያላችሁ ትንሽ ከፍ እናድርገው ኮፒ ሊንኩን። ኬቢ ተባረክ። ስፖርት ተባረክ። ጸጋ ይብዛል። ወንድምነት ተባረኩ። ቅዱሳን ከፍ እናድርገው። 20K እናስገባውና ቶሎ ብለን እናስለቅቀው። ምንም ማድረግ አይቻልም። እንግዲህ የጨለማው ዓለም እንደዚህ ነው። የጨለማ ዓለም እንደዚህ ነው። ስራቸው እንደዚህ ነው። ዓለማቸው እንደዚህ ነው። ምንም ማድረግ አይቻልም። አንዴ ቃል ስጋበት ባለቤት እየደወለ ነው። ተባረኩ። ጸጋ ይብዛላችሁ ቅዱሳን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በእውነት እስከዛሬም በመዘግየቱ በጣም ገርሞኛል። ግን በቃ ያለፈው አልፏል። እንግዲህ ካሁን በኋላ ያለውን እንዴት አድርገን መቀጠል እንዳለብን እንደ እህት፣ እንደ ወንድም፣ እንደ ቤተሰብ እየተመካከርን እንቀጥላለን። አሪፍ እየሄደ ነው ወገኖች። 16 ሺህ ገብተናል። ቶሎ ቶሎ እያደረግን በቃ 5 ደቂቃም ብዙ ሰው አለ እዚህ ላይፍ ላይ። ተባብረን ወደ 20 ሺህ እናስገባው። ታፕታፑን ተውትና አሁን ቶሎ ቶሎ በቃ ሼር እናድርገው። ለአንድ ለ10 ለ10 ምናምን ሰው ሼር ብታደርጉት አሪፍ ይሆናል። ወንድማችን ኤርሚን እንግዲህ ታውቃላችሁ ወንድምነት ምን እንደሚያደርግ እዚህ ጠዋት በማታ በሌሊት ከልጆቹ ጋር አብሮ ሆኖ ወንጌልን ለእኛና ለሌላው ሼር ሲያደርግ ምንም የሚካድ ነገር አይደለም።
ትቢያነስት ለወንድምነት ይሄ ያንሰዋል። ግን ደግሞ በጌታ ጸጋ ነው እሱም ያለው። እኛም ረዳ ነው ማረዳ ነው ጌታ ለዘላለም አብሮት ነው። ትቢያነሱ ጢው ማንም እዚህ ካመንት አረገታች እንትን አለ ተሳደበ ምናምን ምንም ለኤርሚ ምንም እንትን አይደለም። ኢየሱስ አብሮት አለ ኖሯልም። ከየት እንዳወጣውም ደግሞ የሚያውቀው እሱ ነው። this is nothing ለኤርሚ ትንሽ ነው። ይሄ ግን ደግሞ በቻልን ያህል ወንድማችንን ብንረዳው ጥሩ ነው እላለሁ። ሼር እናርገው። 17000 ይታየኛል። ወደ 20000 ቶሎ እናስገባው። አይ ቲንክ ሪፖርት እየተደረገ ይመስለኛል። ዳንዬ መጥቷል። ቶሎ ቶሎ እንበልና በቃ 1-2-3 ደቂቃ እንውሰድና ወደ 20000 እንግባ። ታፕታፑን ትተን በቃ ካፒ ሊንክ እናርግ። 17.8 ይታየኛል። ያው 386 ሰው አለ። ስለዚህ ቶሎ ቶሎ ብለን አትሊስት 20000 ያስገብተ ነው ወደ ጥሩ ቦታ እንመልሰውና ለወንድሞች ለቃለሁኝ። 18000 ለስከ ወገኖች ጌታ ዘመናችሁን ይባርክ። አብራችሁ ከወንድሞች ጋር ከእህቶች ጋር ሁሌ በጠዋትም በማታም መታችሁ የምትካፈሉም ሼር የምታደርጉም ታፕታፕ የምታደርጉም ይሄ ራሱ ስራ ነው። በጌታ ቤት ሆኖ መስራት ነው። ጊፍት የምትሰጡም whatever anything የምታደርጉ አብራችሁ ሆናችሁ ከወንድሞችና ከእህቶች ጋር ጌታ ዘመናችሁን ይባርክ፣ ቤታችሁን ይባርክ። እሺ እንኳን ብላችሁ ፈቅዳችሁ ማለት ነው አዳምጣችሁ የላካችሁ የምትልኩ የምታስቡ እንደው ምን እንደምልም አይደው ነው። ብቻ ግን ጌታ ይባርካችሁ። እንቀጥላለን። ምንም ያቆመው ነገር የለም አልኳችሁ። አንድ ሰው ካመንት አረገ አላረገ ሰጥ አልሰጠ ጌታ ኤርሚን ጌታ ሁሌ እንደባረከው ነው። ወንድሞችን እህቶችን ጌታ ሁሌ እንዳየ ነው። ይቀጥላሉ። ምንም የሚቆም ነገር የለም። ይኸው 19000 ገብተናል። ቶሎ ቶሎ 20000 እናርግና እኔ ወደ ዳንዬ ለቃለሁኝ። let's go family 19.2 ታፕታፑን እንተወውና ሼር እቺ የቲክታኳንም ሳይን ደግሞ ከቻላችሁ እሷንም እንስጥ። እኔም ይሄው ካፒ ሊንክ እያረኩኝ ነው። ቶሎ ብለን 20000 እናስገባት። ኦልሞስት 19.5 ነው የሚታየኝ። ቶሎ ቶሎ ሼር ካፒ ሊንክ ለጓደኞቻችሁ ላላዩ ለዚህ ደግሞ ህብረት መርዳት የሚፈልጉ ይህንን ላይቭ ያላዩ አሁን ካሉ ሼር አድርጉላቸው። ቅድም እህቶች እንዳሉት ብዙ ነገር አለ እዛ ውጪ በጣም የሚደረግ ነገር በወንድሞች ስም ስፔሻሊ ደግሞ በኤርሚዬ ስም እዚህ ቤት ገብቶ የኤርሚን ማንነት ምጥጥ አድርጎ ወስዶ ሌላ ቦታ ሄዶ የሚሸቅሉ በጣም ብዙ አሉ። እያየን ነው፣ የምናውቀው ነገር ነው። አትታለሉ ወገኖች። ያው በቃ ላይቭ ላይ ገብቶ በራሱ ስም እየነገራችሁ ነው። በኋላ እንትና አለኝ እንትና አታለለኝ የሚባል ነገር የለም። ስለዚህ ሼር አድርጉ ለጓደኞቻችሁ፣ ለወንድም እህት፣ ሁሉም ሰው ኤርሚን መርዳት ፈልጋለሁ በኤርሚ ተባርኬያለሁ የሚል ሰው ካለ ይኸው ፍቃደኛ ሆኖ እንትን ብሏል። 20000 ገብተናል። ዳንዬ ወንድምነት ካለ ወደ አንተ መልሳለሁ። ዳንዬ ቢዚ ይመስለኛል። ብሩኬ ያለህ እንዴ? ኤርሚ ያለ ኤርሚ ራሱ ኤርሚ አለሁኝ እህትዬ። ኤርሚ እስኪ ሞዴሬተርህን ቼክ አድርግ። እኛ ሚውት የምናደርጋቸውን የሚፈቱ አሉ። አይ ዶንት ኖ ዋትስ ጎይንግ ኦን። ሞዴሬተሮችን ቼክ አድርግ። ቀጥሉ ወገኖች። እውነትሽን ነው ንገሪኝ። ሞዴሬተር ሆኖ ለኔ አይታየኝማ፣ ግን ተፈተዋል። የሚሳደቡትን ሰዎች ሚውት እናደርጋለን። የሆነ ሰው ገብቶ ይፈታቸዋል። አይ ዶንት ኖ ዋትስ ጎይንግ ኦን። ኦኬ፣ ስለዚህ አስወጣለሁ። ሞዴሬተሮች ጋር የምጠረጥራቸው ሰዎች ስላሉ እንዳታዝኑ። ቅዱሳን ወንጌላዊ ተባረክ። ጸጋ ይብዛላችሁ። ትንሽ ከፍ እናድርገው። ዳኒ ቢዚ ይመስለኛል። ዳኒ እንትን እስኪል ድረስ እኛ ኮፒ ሊንክ እናድርግ። በቃ እንቀጥል። አትሊስት እንኳን እስከ 25K እናስገባውና ሸሩንም ኮፒ ሊንኩን እንተባበር። ተባረኩ። ጸጋ ይብዛላችሁ። በቃ አንድ ነገር እኔ አምናለሁ ማለት የእግዚአብሔር ጊዜ ሲደርስ መቆም ባለብን ሰዓት መቆም እንዳለብን ይሰማኛል። እግዚአብሔር ደግሞ ይህንን እድል ሰጥቶናል። እንግዲህ ሁላችንም እንጠቀምበት። በእውነት እላቸዋለሁ። በጣም ነው እኔ እንደ ችግር አላይም።
በቃ አገልግሎት ስለሆነ ከዚህ አገልግሎት ጎን መቆም አለብን ብዬ አምናለሁና እስከ ዛሬ ድረስ ያልነበርን በሁሉም ነገር ከጎኑ ያልነበርን አሁን ነው ሰዓቱ ብዬ ነው ማምን እና ይህ በረከት ነው፣ ትልቅ በረከት ነው። እግዚአብሔር ይባረክ። በነገር ሁሉ የረዳን እግዚአብሔር ነው። ያቆመን ወጥተን እንድንገባ እንድንሰራ ልጆቻችን በሰላም እንድናሳድግ እግዚአብሔር ከብዙ ነገር ከጨለማ አውጥቶናል። በዚህ አገልግሎት ያልተጠቀመ ሰው አለ ብዬ እኔ አላምንም። እኔ እግዚአብሔርን እጅግ አድርጌ ነው ማመሰግንና ጎኑ መሆን አለብን ብዬ አምናለሁ። ያለፈ አልፏል። አሁን ግን የወደፊቱን ነው ማየት ያለብን። በቃ የወደ ኋላችን እየተውን የፊታችን ለመያዝ መዘርጋት መቻል አለብን። ብዙ ነገር ይጠብቀናልና የኋላ ነገር አይጎትተን ለማለት ፈልጋለሁ። በዚህ አጋጣሚ ተባረኩ፣ ጸጋ ይብዛላችሁ። እህቶች በውስጥ የጻፋችሁልኝ ዳንዬ ጽፌልሃለሁ እንትን ላይ ግሩፕ ላይ ያስገባን ብለውሃል። ትክክል ነው ያደረጋችሁት። በእውነት እንኳንም ፊት ለፊት መጣችሁ። ምንም ያሳፍር ነገር የለም። ምንም ነገር የለም። በህይወት ዘመናችን ያለነው መሆንም ያለበት ነገር ነው። ይሄ የእግዚአብሔር ሕዝብ ነው። እያንዳንዱ የእግዚአብሔር ሕዝብ ደግሞ በግልጽና በእውነት መነገር መቻል አለበትና እኔም ብዬሽ ነበር በውስጥ ግን ሳስበውን ትክክል ነው ያደረጋችሁት። ክብር ሁሉ ለኢየሱስ ይሁን። አለን ለዚህ ወንጌል መቆም አለብን። ያለን ነገር ማስቀደም አለብን። ወንጌል ይቀድማል። ከዛ በኋላ ለቤታችን ደግሞ ማድረግ አለብን ብዬ ነው ማስብ። ተባረኩ፣ ጸጋ ይብዛላችሁ። ታዴ ተባረክ። የቲክታክ ምልክት በመስጠት ደግሞ ተባበሩ የምትችሉ። እኔ መስጠት ስለማልችል ነው። የምትችሉ የቲክታክ ምልክት ስጡ። ሻሎም ብያለሁ። ብሩኬ ይፈልግሃል። ጸጋብ ዋትስአፕ ነው የጻፍክለት። ጸጋብ እየፈለገህ ነው በጣም ተባረክ። አውርቹ መልሼለታለሁ። እሺ መለስክለት ስለደጋገመ ነው። ጸጋ ይብዛልሽ መድዬ ተባረኪ። ጸጋ ይብዛልሽ እህትነት ተባረኩ። 25K ባይሆን እናስገባውና ሐሳቡን ዳኒ ይቀጥላል። ብሩኬ መናገር ከፈለክ መናገር ትችላለህ፣ ግን ኮፒ ሊንኩን ከፍ እናድርገው። ታብታቡን ተውትና እኔ አውቶ ክሊከር ስለምከፍት ሌሎችም ስለሚከፍቱ ከፍ እናድርገዋለን። እስከ 500K እናስገባዋለን። ተባረኩ። ጸጋ ይብዛላችሁ በእውነት መትዬ ተባረኪ። ጸጋ ይብዛልሽ ነሐሙስ ተባረካ። አበባ ተባረኩ። በጣም እዚህ ቤት ያላችሁ ድንቅ ልጆች አላችሁ። 23 ልናስገባው ነው። ወይንዬ ተባረኪ፣ እንኳን ደህና መጣሽ። በጣም ጠፍተሻል። ደግሞ አልጋነሽ እግዚአብሔር ይባርክሽ። ከፍ እናድርገውና እንስጣቸው ለወንድሞች። ተባረኩ። ጸጋ ይብዛላችሁ። እግዚአብሔር ይባረክ። ኢየሱስ ይመጣል። እውነት ነው ይመጣል። ውዳችን ይመጣል። እግዚአብሔር ደግሞ ይረዳናል። ባለን ሰዓት ባለን ጊዜ ከወንድሞች ከእህቶች ጎን እንሆናለን። እኛም እናገለግላለን። እግዚአብሔር ደግሞ ዘመንን ሰጥቶናልና እንጠቀምበት። በእውነት እላቸዋለሁ። እግዚአብሔርን እጅግ አድርጌ ነው የማመሰግነው ከእናንተ ጎን ስላለው። በጣም እድለኛ ስለሆንኩ ነው። እድል ነው። እግዚአብሔር ጊዜን ሲሰጥ እንደዚህ ነው። በቃ ከታች ያሉትን ያነሳልና እኔ ያነሳኝ ሴት ነኝ። ጌታ ከምንም ነገር ያነሳኝ ሴት ነኝና እረዳለሁ ብዙ ነገር። እግዚአብሔር ይባረክ፣ ስሙ ይባረክና አለን። ሰላም ሰንዬ፣ ሰላም ብያለሁ። መሲ ሸር እያደረግሽ ነው። ሸር እያደረጋችሁ ያላችሁ ተባረኩ። ጊፍት መስጠት የምትችሉ ጊፍትም ስጡ። በተለይ የቲክታክ ምልክት ጊፍት ስጡ። ትንሽ እስኪለቀው ድረስ ቅድም ዳኒ የሆነ ፎቶ አሳይቷል። ለዛ ነው ይመስለኛል። አንዳንዴም ደግሞ ያው እጃቸው ማያርፉ አንዳንድ ከጥልቁ የሚላኩ አንዳንድ ሰዎች ስላሉ ምንም ማድረግ አይቻልም። እንግዲህ ወንጌል ሲሰራ እንደዚህ ነው። እነሱም ይስሩ፣ እኛም ደግሞ በቅንነት የእግዚአብሔርን መንግስት ስራ እንሰራለን። ክብር ሁሉ ለኢየሱስ ይሁን። ጠላታችን ዲያብሎስ ነው። ከሰው በስተጀርባው ነው የሚሰራ ዲያብሎስ ነው። እኛ ከደምና ከስጋ ጋር ምንም አይነት ተጋድሎ የለንም። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን ነው የምናመሰግን። ተባረኩ። 25K ያስገብቷቸዋል። ያስገባችሁ ነው። ብሩኬ መቀጠል የምትችሉ ቀጥሉ።
ጸጋ ይብዛላችሁ። አስኔ ተባረክ፣ ላሎምቤ ተባረክ፣ ሙልዬ ተባረኪ፣ አስቱዬ ተባረኪ። ሸር እያደረግሽ ነው። ሰላምሽ ይብዛ። በእውነት እህትነት ተባረኪ፣ ተባረክ። ወንድምነት ሻሎም ሰናይ መጥቷል። ናግባ ናግባ በእኔ ፈንታ እኔ ታች ልውረድ። መርሲ እያስገቢው ሰናይ ነሽ። አይ ቲንክ ደክሞት ይመስለኛል ከስራ ነው የተመለሰ። ደስ ይለኛል። እሺ ተባረኩ። ረኪ ሰኔ ጌታ ዘመናችሁን ይባርክ። ክርስቲያን ወንድም እህቶች በብዙ ከአገልግሎቱ ጎን የቆማችሁ እግዚአብሔር የልባችሁን መሻት ደግሞ ምስቶኑ ያሰበላችሁ ሁሉ በቤታችሁ ላይ ይፈጸም። ተባረኩ። ስላላችሁ መልካም ልብ ማለት ነው። ጸጋ ኢትዮጵያ ነው የሚኖረው። እስኪ ጸጋ ባስታውሰኝ የኤርሚን ሎጎ ቲሸርት የሰራ ከሆነ አይደል? አስታውሰኝ እስኪ እንዳልሳሳት ነው። በኤርሚ ሎጎ እንዳልሳሳት ልክ ነኝ? ልክ ነኝ አይደል? እሺ። የኤርሚ ሎጎ ቲሸርት ላይ አሰርቷል እና ያው ለኤርሚ መላክ ይፈልጋል። ኢትዮጵያ ውስጥ ነው ያለው። በአካል ጉዳተኞች ላይ የሚሰራ ክርስቲያን ወንድማችን ነው። ጌታ ዘመን ይባርክ። እጅግ በጣም ትልቅ ስራ እየሰራ ያለ ነው ኢትዮጵያ ውስጥ። ጸጋም ያው ቴሌብር ስለሚጠቀም እሱ እኔም ያው ከአገልግሎቱ ጎን መቆም ፈልጋለሁ ብሎ በቴሌብር 2000 ብር ልኳል። እኔ ደግሞ ወደ ዳኒ ንግድ ባንክ ደግሞ 2000 ብሩን ትራንስፈር አድርጌያለሁ ማለት ነው። ምንድነው ወንድምነት የሰማሁት? ጸጋ ማለት የአካል ጉዳተኛ ነው። እሱም ደግሞ በአካል ጉዳተኞች ላይ የሚሰራ ወንድም ነው። በውጭ ሀገር ይኖር የነበረ ነው በፊት። የአንተን ይሄ ሎጎን ቲሸርት ላይ አሰርቷል እና ሊልክ ይፈልጋል ያው ወደ አንተ ማለት ነው። መጽሐፎች ሲሄዱ አብሮ እንዲላክ ነግሮኝ ነበረ። አይጠፋም እዚህ ቤት ሁሌም ማለት ነው። ሁሌም ስታገለግል አብሮ ያለው ወንድም ነው። ኢትዮጵያ ውስጥ የሚኖር ወንድም ነው። አውርተን ነበረ። እሺ በቅንነት አድርጎት ሊሆን ይችላል ወንድሜ ጸጋውን እዚህ ካለ ከሰማይ ማለት ነው። የኔም ፈቃደኝነት ግን አልጠየቅም። ይሄ ደግሞ በአገሪቱ ሕግ በወንጀል ያስጠይቃል። ምክንያቱም ሕጋዊ እንደሆነ ብዙ ሰዎች አታውቁም አይደል? የአንድን አገልግሎት ሎጎ፣ የሙሉ ወንጌልን ቤተክርስቲያን ሎጎ፣ የምስራቅ ክርስቶስ ቤተክርስቲያን ሎጎ ያለ ቤተክርስቲያኒቱ ፍቃድ ወይ ደግሞ ያለ ቤተክርስቲያኒቱ ፍቃድ ወይ ደግሞ የአንድን ሚኒስትሪ ሎጎ በፍጹም ለኔም ለመላክ እኔ እዚህ አንደኛ እዚህ ሀገር የሚሰሩ ሰዎች አሉ። ግን በልብ ቅንነት አድርጎት ሊሆን ይችላል፣ ችግር የለውም። ግን እንዲህ እንኳን ለማድረግ ከተፈለገ እንኳን ቢያንስ መጠየቅ አለበት እና አግባብ አይደለም። ያው በቅንነት ነው እሱ። በቅንነት ካደረገው ለራሱ አገልግሎት አይደለም የሚጠቀምበት። ሎጎውን ቲሸርት ላይ አሰርቶ ለአንተ መላክ ነው የፈለገው። ችግር የለም። በቅንነት እረዳዋለሁ። ግን ከዚህ ያለፈ ነገር ግን ከሄዳችሁ እኔም በሚሄድበት ሄድና ሕግ ፊት ትቀርባለህ ማለት ነው። ሕግ ፊት ትቀርባላችሁ። ኦኬ። እኔ ኦፊሻል አይ ቲንክ አንተ የምታደርገው እንዳይመስል ነው አይደል ያንተ ሐሳብ? ብዙዎችም ግን እሱ በቅንነት ነው። እሱ በቅንነት ሊሆን ይችላል። ብዙዎችም ደግሞ እጃቸውን እንዳያስገቡ ለእሱ ብቻ ሳይሆን እሱ በቅንነት ነው። ወንድምነት ያውቀዋል፣ እረዳሃለሁ። ግን ሌሎች ሰዎች ግን እንደዚህ የምታደርጉ ከሆነ አድርጉት። ያው አደባባይ ላይ አይደል ሎጎ አድርጋችሁ የሆነ ነገር የምታደርጉት፣ ያኔ ሄደህ ቀርበህ ሕግ ፊት ቀጥታ በሕግ ነው የምትጠይቁት። ምክንያቱም ምድር ላይ ሕግ ስላለ ማለት ነው። ኤርሚዬ ለአንተ ብቻ ነው እንጂ ለንግድም ለሌላ ለማባዛትም አይደለም። እንደሱ እረዳለሁ።
ግን ለሌሎቹም ጭምር መልዕክት ለመስጠት ነው። ከዚ በፊት አንድ ሰው እንደዚህ አንድ ሁለት ሰው እንደዚህ ጠይቆኝ ነበር በውስጥ መስመር ማለት ነው። እና አይ እኔ አልፈቅድላችሁም ነው ያልኳቸው። ምክንያቱም ራእዩን የሰጠው እግዚአብሔር ለእኔ ነው ተናገሩ እውነቱን ብሎ በሚል ማለት ነው። እና እንደዚህ እናደርግ ብለው አሉ። እሺ በቅንነት የጠየቁት አይ አልፈቅድላችሁም ብዬ ስላቸው ተዉ ማለት ነው። ምክንያቱም ይሄ የወንጌል አገልግሎት እንደሆነ ነው የሚታወቀው አይደል? በዓለም ዙሪያ በሌላ ነገር አይታወቅም። ኦኬ ከዚህ ውጪ ሌሎች ለሌላ ነገር እንጠቀምበት ብለው ሲሉ አይሰራም። ምክንያቱም ይሄ ሎጎ በዓለም ዙሪያ ያሉ ሰዎች ሲያዩ ማንም አይደለም በጌታ ያመን አይደለም በጌታ ያላመኑ እንኳን ሲያዩ ይህንን ሎጎ ሲያዩ ተናገሩነቱን ሲያዩ ማ ትዝ እንደሚላቸው ታውቃላችሁ። ምን ትዝ እንደሚላቸው እዚህ ቤት ምን እንደሚነገር እና እንደዛ ልታረጉ ያላችሁ ሰዎች ካላችሁ ባታረጉ ብዬ እመክራችኋለሁ። ወንድማችን ግን በቅንነት ስላደረግከው እረዳሃለሁ። ለእኔ አስቦ ሊሆን ይችላል። እሺ ቴንኪው። ከዚህ ያለፈ ግን ካለ በምንም አይነት መልኩ አገልግሎቱን ለማሰደብ እና አገልግሎቱን ያልሆነ መስመር ላይ ለመውሰድ ያደረገ ሰው ነው። አገልግሎቱን መንካት ማለት እኔን መንካት ማለት ነው እና እንደዛ እንዳታርጉ ለማለት ነው። ቴንኪው ወንድምነት፣ ተባረኩ። ቴንኪው ወንድማችን ጸጋውን ስለ ልብህ ቅንነት ተባረክ። እዚህ ያሉ እህቶችና ወንድሞች በቅንነት ስለተረዱ ባላቅህም እንኳን አንተ ልታውቀኝ እንችላለን ወይ እኔም አውቄ እርግ ዘንግቼ ሊሆን ይችላል። እሺ ቴንኪው፣ ተባረኩ። ጸጋ ይብዛላችሁ። የአንዳንድ ሰዎች ኮሜንትን አይቼ ነበር። ትዝብቴን ዝም ብዬ 1 ደቂቃ ጣል ላድርግና ልለፍ። የአንዳንድ ክርስቲያን ወንድሞችን እና እህቶችን ኮሜንት አየሁ። ኦኬ እዚህ አሁን ለሚደረገው በጎ ነገር ማን ያስገደደ? ዳኒ ያስገድዷል? አልሰማሁም። እዚህ ያሉ ወንድሞች እናቶች ሜርሲ ያስገድዳለች? አልሰማሁም። እኔ ያስገድጃለሁ? አልሰማሁም። ልበ ቅኖች የሆናችሁ አገልግሎቱን በመልካም ልብ የምትቀበሉ ወንድሞችና እህቶች ይኸው ቀጥታ ነው እኔ የምጠይቀው። ከዚህ በፊትም እንዳልኳችሁ በሚያስፈልገኝ ሰዓት ላይ መጥቼ እጠይቃለሁ ብዬ እንዳልኩት ያው መጥቼ እጠይቃለሁ። እውነቱ ይሄ ነው። ማንም ሰው ይሄን የምታደርገው ነገር መጽሐፍ ቅዱሳዊ አይደለም፣ ብሉይ ኪዳናዊም አዲስ ኪዳናዊም አይደለም፣ ነውር ነው፣ ወንጀል ነው፣ ኃጢአት ነው ብሎ የሚል ሰው ገስት ልኮ ገብቶ እኔም ካሜራ ከፍታለሁ አይኔን እያየ እኔም አይኑን እያየው ከቅዱሳት መጽሐፍ ጠቅሶ በደል መሆኑን ኃጢአት መሆኑን በአደባባይ መጠየቅ፣ በግልጽ መጠየቅ፣ ያለማጭበርበር መጠየቅ፣ አመፅ፣ በደል፣ ወንጀል፣ ኃጢአት፣ ነውር፣ ማታለል ከሆነ ገልጦ ያሳየኝ መጽሐፍ ቅዱስን ክፍሉን፣ ከዛ ሀሳብ አወራዋለሁ ማለት ነው። ግን ይህንን ማንም አያደርግም። ለምን? የምንሄድበት የጽድቅ መንገድ ነው። እንዳልኳችሁ እንኳን እኔ አይደለሁኝም ያ ታላቅ ሐዋርያ እንኳን ለአገልግሎቱ ጠይቋል። ከአንዴም ሁለቴ ከሁለቴም ሶስቴ ማለት ነው። የጽድቁ መንገድ ይሄ ነው። ኦኬ በራእይ ስም ብዬ እኮ አሁን ይህንን ሎጎ እኮ በደንብ አድርጌ አሁን እንደተባለው ሎጎውን አድርጌ አንድ በጣም ትልቅ ሰው ነገረኝ ከዛ በፊት እና ሎጎውን አርማ ተደርጎ የሆነች ብዙ ሰው ላይ ስታምፕ ሆኖ ታትሞ አየሁ አለኝ እና ደግሞ ቀጥሎ ያለው ያየሁት ራእይ ብሎ በጣም ልብን የሚያሞቅ ራእይ ነው ያየው። በጣም እውነተኛ ራእይ ነው ራእዩ እና ነገረኝ። ለእግዚአብሔር ክብር ይሁን ብያልኩት እና ምንድነው ለማለት የፈለግኩትኝ በብዙ እኮ መንገድ ሰውን ለማጭበርበር ከተፈለገ ሰዎቹ በሚሄዱበት መንገድ እኮ መሄድ ይቻላል። ግን አላደርግም። እዚህ ቅድም ኮሚቴ ጽፉ የነበራችሁ ሰዎች አንዳንዶቻችሁ በዚህ 4 ዓመት ውስጥ አንዳንዶቻችሁን በዚህም 8 እና 7 ዓመት ውስጥ አንዳንዶቻችሁን እነኛ እንኳን ቀደምት የሆኑት እንኳን እንደዚህ አልደፈሩም። ግን አይቻችኋለሁ። የእርሚ የጌታ ይባርክ ስትሉ የነበራችሁ የጻፋችሁትን አይቻለሁ። በጎ ምላሻችሁን ማለት ነው። ቴንኪው ክፋታችሁን ስላሳያችሁኝ ማለት ነው። በኮሜንት ክፋታችሁንና ምን ያህል ግብዞች መሆናችሁን ስላሳያችሁኝ ማለት ነው። አንዳንዶቹ ለእኔ በውስጥ ኮሜንት ጽፈውልኝ ነበር ከዚህ ቤት ማነው ሜሴጅ ጌታ ይባርክ እንተ የጌታ ባሪያ እያሉ ማለት ነው።
አሁን ግን አየህ በጽድቅ እዚህ ፊት ለፊት ላይ ስለጠየቅኩ አመፅ መጻፍ ጀመሩ ማለት ነው። ያስገድዳል። ማናችሁም ተገዳችሁ እንዳታደርጉት። ማንም ሰው ደስታ ሳትሰኙ የምትሰጡት ስጦታ ለእኔና ለቤቴ እውነቴን ነው የምላችሁ በጣም ቆሻሻ ነገር ወደ ቤቴ ያስገብታችኋል ማለት ነው። አልፈልገውም። ደስ ሳትሰኙ ሳታምኑበት የምትሰጡት ስጦታ በሙሉ የፈለግከው ላክ ለእኔ ቆሻሻ ነው። እደግመዋለሁ፣ ሰልሰዋለሁ። ወንድሞች እናቶች፣ ሳታምኑበት ልባችሁ ሳይቀበል እውነት ነው በዚህ ጉዳይ ላይ ብሎ የሚለውን ነገር ልባችሁ ሳያምን የምታረጉት ነገር የትኛውንም ነገር አድርግ እንደው ራሱ የሰጣችሁት እንኳን ስጦታ ቢቀላቀልና አፉን አውጥቶ የእንትና ስጦታ ነኝ እኔ ብሎ ቢናገር አውጥቼ ቀጥታ ጋርቤጅ ነው የምጥለው። ቀጥታ አልኩ። ለምን እሺ አትልቅም? ቀጥታ ጋርቤጅ ነው የምጥለው። እግዚአብሔር ጻድቅ ነው ብራዘር። የአመፃን ገንዘብ ወደ ህይወቴ አትጨምረው። የአመፃን ገንዘብ ወደ ህይወቴ ወደ አገልግሎቱ አትጨምረው። ቴንክ ዩ። ለዚህ በግልጽ ላይ የጠየቁትኝ እኔው ራሴ ነኝ። ይኸው በራሴ ቤት ከፍቼ ማለት ነው። አለቀ። እና ግን አየውኝ እህትየው ቅድም መሲ ብሎክ እያደረኩ ነበር ብላለች። አይፈቱም። ማንም አይፈታም። እና ተባረኩ። በጎ ምላሻችሁን እየሰጣችሁ ያላችሁ ወንድሞች እናቶች፣ እንግዲህ የሰው ህይወት በምድር ላይ ብርቱ ሰልፍ ነው ያለብን። ዘንድሮ በቤተክርስቲያን አቅጣጫ ያለውን ነገር ብዙ እንደዚህና እንደዛ ብለን ባንናገርም በምድር ዙሪያ ያለችውን የክርስቶስን ቤተክርስቲያን ነው እየተናገርኩ ያለሁት እንጂ እኔ ስላለሁበት ሎካል ቸርች አይደለም። እና ግን ጌታ እግዚአብሔር ሰዎችን ሰጥቶ በክርስቶስ ቤተክርስቲያን ውስጥ እግዚአብሔር የሰጣቸው እግዚአብሔር ያስነሳቸውን ሰዎች ቤተክርስቲያን በአግባቡ አላስተናገረችም ወይ በአግባቡ አልተቀበለቻቸውም። በጉድለታቸው ሙላት ለመሆን አብረው አልቆሙም ብሎ ለማለት ሩቅ መሄድ የለብንም። የብሉይ ኪዳንን ነቢያትና የአዲስ ኪዳንን ሐዋርያት ብቻ ማወቅ በቂ ነው። አንድ ከብሉይ ኪዳን ከነቢያቱ አንዱን እንደ ምሳሌ አድርጌ ጠርቼ ከአዲስ ኪዳን ደግሞ ከሐዋርያቱ አንዱን ምሳሌ አድርጌ በጠራ ጳውሎስንና ኤልያስን ማለት ነው። ከነቢያት ኤልያስን፣ ከሐዋርያት ጳውሎስን። እነዚህ ብቻ አባቶች ምስክሮች ናቸው። የእግዚአብሔር አገልጋዮች ናቸው። በሁለቱ ኪዳን ውስጥ የቆሙ አገልጋዮች ናቸው። ከጌታ የተጠራ አጭበርባሪ ያልሆነ ነቢይ ነው ኤልያስ። ማንም በዚህ ጉዳይ አፉን የሚያነሳበት የለም። በጽድቅ መንገድ ያገለገለ ነው። በሱ አይነት ለእግዚአብሔር ቅናት ቀንቶ በእስራኤል ምድር ላይ የተነሳ የለም። በሱን ያልክ ማለት ነው። እና እሱንም ይሁን ሌሎቹን የብሉይ ኪዳንን ነቢያት የእስራኤል ልጆች እኮ አልተቀበሏቸውም። የእስራኤል ልጆች እኮ አላበሏቸውም፣ አላጠጧቸውም። እንደው አንዳንድ ቅን ሰዎች ያው ምንድነው በዘመናት መካከል እግዚአብሔር ራሱን ያለ ምስክር ስለማይተው ሰዎች አሉ። ልክ የሱናማይቷ አይነት ሴት ማለት ነው። የሱነም ወደ ሱነም ሲያልፍ ኤልሳ ማለት ነው። ኤላሻ በዛ ያልፍ ነበረ እና አንዴ በዶታይን አንዴ በቀርሜሎስ የአባቶች አምላክ ስም ይባረክ። አንዴ በዶታይን አንዴ በቀርሜሎስ ይቀመጥ ነበረ ኤልሳ ማለት ነው። እና ሲወጣ ሲገባ ሲሄድ ሲወርድ ሲሄድ አይታዋለች። እና ይህን እግዚአብሔርን ሰው ለምን እዚህ ሰገነት አንሰራለትም ብላ ያለች እንደሱ አይነት በእስራኤል መካከል የተገኙ ሴቶች ነበሩ። እግዚአብሔር እንዳስነሳው የኤልያስ መንፈስ በኤልሳ ላይ እንዳረፈ አይተዋል። የቤተል ሰዎች ብቻ ሳይሆኑ የኢያሪኮም ሰዎች አይተዋል፣ አረጋግጠዋል። በኢያሪኮም የነበሩ የነቢያት ልጆች፣ በቤተልም የነበሩ የነቢያት ልጆች አይተዋል። በእርግጥ የቤተሎቹ በዚህ ቋንቋ በጣም ይቅርታ ልናገር ባለጌዎች ቢሆኑም ማለት ነው። ባለጌ ያልኩት ለምንድን ነው? ኤልሳን ወደ ቤተል ሲመጣ፣ ቤተል ማለት የእግዚአብሔር ቤት ነው። ወደ ቤተል ሲመጣ እኮ በስድብ ነው የተቀበሉት። ኤልሳ መላጣ፣
ኤልሳ መላጣ የተባለው እዛ ነው። በቤተል ያሉ በእግዚአብሔር ቤት ያሉ፣ ቤተል ማለት የእግዚአብሔር ቤት ነው። በእርግጥ በሆሴ በኋላ ላይ ቤተ አዌ ነው ብሏቸዋል። ይህ ቤት ቤተል ሳይሆን ቤተ አዌ ነው፣ የኃጢአት ቤት ነው ብሏቸዋል። ምክንያቱም በቤተል ኃጢአትን ይሰሩ ስለነበረ ማለት ነው። እና ግን በቃ የኤልያስ መንፈስ በሱ ላይ እንዳረፈ አይተዋል። ምንም እንኳን ቢያርፍ ኤልሳ መላጣ ብለው ነው በእግዚአብሔር ቤት ውስጥ የተቀበሉት። ደግሞ ከእነሱ መካከል ደግሞ ያቺ አይነት ስነማይቱ አይነት ሴት ደግሞ አለች፣ የእግዚአብሔር ሰው በዚህ ያልፋልና ብላ ያለች ማለት ነው። እንደነሱ አይነት ጥቂት ሰዎች የምጠሯቸው አሉ። በጣም በቃ ማነው ብለህ ከመቶ አንድ ካገኘ ማለት ነው። ካልሆነ በስተቀር የብሉይ ኪዳን ነቢያት ታሪካቸውን እኔ አጥንቻለሁ። ጌታ እግዚአብሔር ምስክር፣ ያጠናሁትን ያህል ማንን ነው የተቀበሏቸው? እስኪ ጥሩልኝ፣ ማንን ነው የተቀበሏቸው? እግዚአብሔር ነቢይ አድርጎ ሲያስነሳላቸው ለእስራኤል ሕዝብ ነው ያስነሳላቸው። በእግዚአብሔር ቃል ጽድቅን ያገለገሏቸውን አገልጋዮች አንዳቸውንም አልተቀበሉ። ለዚህ ነው ያንን ጉምቱ የብሉይ ኪዳን ነቢያት መካከል ኤልያስን የጠራሁት። ለምንድን ነው ይህንን ሰው የጠራሁት? እንደምታውቁት ጌታ ኢየሱስ ክርስቶስ በሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ሲናገር በቅፍርናሆም በገዛ ሀገሩ እያገለገለ በነበረበት ሰዓት ላይ ወደ ቅፍርናሆም መጥቶ በዛ እያገለገለበት በነበረበት ሰዓት ላይ በምኩራብ ማለት ነው ነቢያትን አለመቀበል እሱን አልተቀበሉትም። ጌታን ስላልተቀበሉት ምን አለ ጌታ? በኤልያስ ዘመን በምድር ረሃብ ጸንቶ በነበረበት ጊዜ ከእስራኤል ብዙ መበለቶች አልነበሩም ወይ? ነቢዩስ ኤልያስ ከነሱ ወደ አንዲቱ ወደ ማን ተላከ አላቸው። አደገኛ ጥያቄ ነው የጠይቃቸው ጌታ ኢየሱስ። እስቲ እጃችሁን አውጡ አይነት ነገር ብሎ ማለት ነው። ነቢዩ ኤልያስ ከእስራኤል ብዙ መበለቶች አልነበሩም ወይ አላቸው። አዎ በጣም ብዙ መበለቶች፣ በሰሜኑ፣ በደቡቡ፣ በምስራቁ፣ በምዕራቡ በጣም ብዙ መበለቶች ነበሩ። ከነሱ ግን ወደ ማን የተላከው አላቸው። ምንም መልስ የለም። ወደ እንትና ወይዘሮ እንትና የምትባለው እኮ አብልተዋለች የነቢዩ ኤልያስን ብሎ ለማለት አንድ እጇን የምታወጣ የእስራኤል መበለት የለችም። መበለት ብቻ አይደለም ባለትዳሮች የሚሆኑ ማለት መበለቶች ማለት ባሎቻቸው የሞቱባቸው አይነት ማለት ነው። በዚህ በሉቃስ ወንጌል መጽሐፍ ላይ ያለችዋ ጌታ ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስ የፋኑኤል ሚስት የምትባለው እሷ መበለት ነበረች ይላል። 70 ስንት ዓመት በመበለትነት የኖረች ባሎቻቸው የሞቱባቸው ሳያገቡ እየኖሩ ያሉ በጽድቅ እየኖሩ ያሉ መበለቶች ማለት ነው። በእስራኤል ብዙ መበለቶችም ብዙ ባለትዳሮችም ነበሩ። የገለአድ ቴስቢውን ነቢይ ግን ኤልያስን ማንም የተቀበለው የለም በረሃቡ ዘመን። ይሄ ጌታ ሰው ነው እስኪ ምናምን ነገር ብለው ያለው የለም። ይህንን ደግሞ የተናገረው ጌታ ኢየሱስ ነው። በኤልያስ ዘመን ረሃብ በምድር ጸንቶ በነበረበት ጊዜ አላቸው ሉቃስ 4 ላይ ማለት እና ከእስራኤል መበለቶች ወደ ማን ነው? ወደ አንዲቱም አልተላከም ማለት። ለምን አላከውም ጌታ? የእስራኤል መበለቶች ይገሉሃል ብራዘር፣ እስራኤል ትገላለች። እግዚአብሔር ያስነሳው ነው ከተባለ መግደል ነው። እኔ አሁን ቤተክርስቲያን ውስጥ ልክ እንደዚሁ አይነት መንፈስ ስለማይ ነው ወንድሞች እናቶች፣ ጌታ ምስክር፣ ከጥቂቶች በስተቀር ጥቂቶች አሉና ወደ ማንም አልተላከም አላቸው። ከዛ ደግሞ ከሶሪያ ውስጥ ከንዕማን በቀር በኤልሳ ዘመን ከለምጽ የተፈወሰ ማን ነበር አላቸው። ማንም። በታሪክ ውስጥ አንብበህ ታውቃለህ? ኤልሳን ስታስብ የሶሪያውን ንዕማንን ባለ ለምጻሙን ታስባለህ። በእስራኤል ግን አንድ መዓት ለምጻሞች ነበሩ። በጌታ እንኳን በኢየሱስ ክርስቶስ ዘመን 10 ለምጻሞች ነበሩ በመንገድ አብረው ሲሄዱ የሚያገኛቸው የነበረውና 10ሩንም መጠውና ንጹህ አላቸው። ነጹ እና አንዱ ብቻ ተመልሶ ጌታን ሲያከብር፣ ሌሎቹ ግን አልተመለሱም። አየህ፣ እንደ በግ ነበር የሚሄዱት ብዛታቸው ማለት ነው። እራሱ በኤልሳ ዘመን ራሱ ሶርያውያን አደጋ ሊጥሉ በመጡበት ሰዓት የሰረገሎች ድምፅ አሰምቶ እግዚአብሔር ሶርያውያንን በበተነበት ሰዓት ላይ በዚያን ጊዜ ኤልሳ ነገ በሰማርያ ይህንን ያህል ሰቅል በእንደዚህ አይነት ዱቄት ይሸመታል ብሎ ትንቢት በተናገረበት ጊዜ 4 ለምጻሞች ከከተማው ውጭ ነበሩ ይላል።
ሎርድ እነዚህ 4 ለምጻሞች እንዴት ኤልሳ ጋር መጥተው አልተፈወሱም? ቶስ እንዲሆን ምናምን ነገር የሚበላው የሚጠጣውን ቶ ለምን ኤልሳ ጋር መጥተው አልተፈወሱም? አልሰሙም እንዴ? የአሕዛብ ንጉሥ የነበረው የሶሪያ ንጉሥ የጦር ጃንደረባ የጦር ጀነራል የነበረው ሰው ንዕማን መጥቶ ተፈውሶ እንደሄደ በዮርዳኖስ ከነቢዩ ከኤልሳ እጅ ተፈውሶ እንደሄደ አልሰሙም? ሰምተዋል። ታዲያ እነዚህ ለምጻሞች መጥተው ለዛ ሰው እግዚአብሔር ለሶሪያዊ ሰው እግዚአብሔር በጎነትና ምሕረትን ፈውስን ያደረገለት ጌታ ለእኛም ያድርግልን ብለው ለምንድነው ወደ ኤልሳ ያልመጡት? እነዚህ 4 ለምጻሞች ጠይቃችሁ ታውቃላችሁ? ለምን ሌሎቹ በእስራኤል ያሉ በጌታ ኢየሱስ ክርስቶስም ዘመን 10ም 5ም 3ም 2ም 1ም ሆኖ በመንገድ የሚሄዱት ለምን ወደ ኤልሳ አልመጡም? ስላልተሰማ ነው? ተሰምቷል። ታዲያ ለምን አልመጡ? ከእስራኤል እንዴት አንድ ለምጻም እንዴት አልተፈወሰም? በእስራኤል ነቢይ የአሕዛብ ሰው ለምጹ ለቆት ሄዶ እንዴት በእስራኤል ነቢይ እስራኤላውያን ወገኖች እንዴት አልተፈወሱ? ምን ልነግራችሁ እንደሆነ አስቡ። ይንቃሉ። እንዴት ከእስራኤል ብዙ ሺህ መበለቶች እያሉ እግዚአብሔር እንዴት በአሕዛብ ንጉሥ ሴት በአሕዛብ ሴት በመበለቲቱ እንዴት ነቢዩን ይመግበዋል? ቆይ ሰው ጠፍቶ ነው በቁራ የመገበው ጌታ ወይስ እንደው ተአምራቱን ዝናውን ለማሳየት አሞራ እንኳን ማዘዝ የምችል ነኝ ምናምን ነገር ብሎ ለማለት ጌታ እንደዛ ዓለም ሁሉ አሞራ እንደማዝ ይወቅልኝ ብሎ ነው? አሞራ አይደለም ፍጥረት ሁሉ አይደል የሚታዘዘው? ለምን ኤልያስን በቁራ ሊመግበው ፈለገ? አስባችሁ ታውቃላችሁ? ወንድሞች እናቶች፣ ወንድም አለ ሰው ስለሌለው ነው ጌታ ማለት እንዴ? ይሄ ሁሉ እስራኤል ከሰሜን እስከ ደቡብ አይ እሱን ተው፣ ይሄ ዝም ብሎ ይሄ ቋጣሪ ትውልድ እሱን ተው። እግዚአብሔር የቀባቸውን እግዚአብሔር የጠራቸውን ሊቀበሉ እንደማይችሉ አምላክ ስለሚያውቅ ነው። ቢቀበሉ ኖሮ ኤልያስን በተቀበሉት ነበር። ስለዚህ ዝናውን አሞራ ማዛ አምላክ ነኝ ምናምን ነገር ብሎ ለማለት ለማሳየት ሳይሆን ሰው እያለ ግን ሰው የማይኖርበት ጊዜ አለ። በአካብ ዘመን አሁንም ቴንኪዮ ያባዬ እግዚአብሔር መንፈስ ቴንኪዮ የኔ አባት ኢዮናዳብ የሚባለውን ታውቁታላችሁ? ኢዮናዳብ ወይ አሚናዳብ ማን ነበረ? ኢዮናዳብ ነው። ልክ ነው። ኢዮናዳብ በኤልያስ ዘመን ማለት ነው። ኤልዛቤል ነቢያትን ስታስጨፈጭፍ ስታስገድል፣ እሱ ግን በየዋሻ እየወሰደ 50 ሰዎች እያደረገ ይመግብ ነበር። ኢዮናዳብ እሱ ነው። የናሚስ ልጅ እዩ ወደ ኢዝራኤል ሲሄድ ልብ ከልቤ ጋር ነው ብሎ ያለው ማለት ነው። አዎ ብሎ ሲለው ና ቀኝ እጅን ስጠኝ ሰረገላው ላይ ውጣ ብሎ ዛሬ ለጌታ መቅናቴን አሳያለሁ ብሎ አለው ይላል። ይሄ ሰው ነው ማነው? ይሄ ሰው ነው እየወሰደ 50 እያደረገ እየመገመ ነው። በየዋሻው በየጥሻው በየሸለቆ በየጉራጉሩ አብዲዩ ነው። ኦኬ ኢዮናዳብ ወይ አብዲዩ እንታጣበኛል። አብዲዩ ቴንኪው። እሱ ሰው ማለት ነው። የእግዚአብሔርን ነቢያትና አገልጋዮችን ይመግብ የነበረ ይደብቅ የነበረ ከሰይፍ እንዲያመልጡ ከግድያ እንዲያመልጡ ወስዶ ይደብቃቸው የነበረ አንድ ሰው። እንደዚህ አንድ ሰው አይጠፉም። ብሩካን የሆኑ ማለት ነው። አሁን እንኳን በዚህ ዘመን እኔ ብዙዎች አሉ። ጌታ እግዚአብሔር ይባርካችሁ። እና ጌታ ለምን ግን ይህንን አነሳባቸው? ይህ እኮ ለእነሱ እኮ በጣም እኮ እፍረት እኮ ነው በእውነት። ሉቃስ ወንጌል ላይ እሱ እያገለገለ እያለ በቅፍርናሆም ስላልተቀበሉት ይህን እኮ አለመቀበል የጀመራችሁት በእኔ አይደለም ነው። ታዲያ በኤልያስም ዘመን እኮ ይህንኑ አድርጋችሁታል። ረሃብ በምድር ጸንቶ በነበረበት ሰዓት ላይ ከእስራኤል እኮ ብዙ መበለቶች ነበሩ። ነቢዩ ኤልያስ ግን ከእነሱ ወደ አንዲቱም አልተላከም ይላል። ለምን አልተላከም? እንደማያበሉት ስለሚያውቅ ጌታ። አያሳዝንም? ወገንህ በሌላ ሰው ሲመገብ ማለት ነው። አሁን ኤልያስን የሲዶና ሰራብታ ሀገር ያለችዋ በሲዶና ሰራብታ ያለች ሴት መገበችው ተብሎ ሲባል ለአንድ ለእስራኤላዊ ምን ይሰማል? ይኸው ይላሉ እስካሁን ድረስ ኤልያው ነቢይ ኤልያው ነቢይ ይላሉ። እስካሁን ድረስ ያውቁታል፣ በታሪክ ውስጥ ያውቁታል። ግን ኤልያው ነቢይን ከእስራኤል ቁራሽ እንጀራ የሰጠው የለም። ይሄ የሚያሳየው የብሉይ ኪዳን ነቢያት ሙሉ በሙሉ ይወክላል።
በጽድቅ የሚያገለግሉ ሰዎችን የእግዚአብሔር ሰዎች አልተቀበሏቸውም። ብሉይ ኪዳን ላይ ኤልያስ፣ አዲስ ኪዳን ላይ ቅዱስ ጳውሎስ። የጳውሎስማ በስማ የጳውሎስማ ቆሮንቶስን ብቻ ስታነባ አንደኛ ቆሮንቶስ ባይዘው ድንኳን ወደ መስፋት የገባው እየተራበ ስለነበረ ነው። ጳውሎስ ድንኳን ሰሪ፣ ድንኳን እየሰፉ ነበረ የሚያገለግሉት የድሮ አገልጋዮች ይላሉ የአሁኑ ዘመኖች። ማስትለው ጳውሎስ ነው። ስራ ጠል እኮ አልነበረም ወንድሜ። እኔ በጣም ብዙ ሰነፎች አሉ፣ በጣም ስራ ጠል የሆኑ ሰነፎች የሆኑ ሰዎች አሉ። ባለውበት ሀገር ሳልሞክር ቀርቶ እንዳይመስል 9 ጊዜ እኔ ስራ አፕላይ አድርጌያለሁ ከሚስቴ ጋር። ያንን አድርጌ ግን መተን በሌሊት በጌታ ፊት ጸልዬ ስንተኛ እግዚአብሔር በህልም የሚናገረኝ ሌላ ነው። ደግሞ አስቀድሞም የተናገረኝ ስላለ ማለት ነው። ማንን እጎዳለሁ? ማንን እጠቅማለሁ? ሰፈር የማደርገው እኔ ነኝ፣ ቤተሰቤ ነው። እዚህ ውስጥ ማንም ሰው በዚህ ጉዳይ አብሮ ሊጎዳ የሚችል የለም። ስነግራችሁ መሜ ሊገባችሁ ይገባል። አንዳንዴ ጌታ ለምን አትለቀኝም ብዬ ያልኩት ጊዜ አለ ሁሉ። ግን ደግሞ አይልቀቀኝ ጌታዬ። እና የጳውሎስ ደግሞ ለየት ይላል። እኔ በጳውሎስ ዘመን ብኖርና ወንጌል ገብቶ ወይም ቢሆን ኖሮ በፍጹም በምንም አይነት መልኩ እሱ ድንኳን ወደ መስፋት መግባት የለበትም ብዬ በቸርች ውስጥ ሽንጤን ገትሬ የምከራከርለት ሰው ነበር መሆኑ። ወንጌል ገብቶ ወይም ቢሆን ኖሮ እሱ የጻፈው መልእክት ገብቶ ቢሆን ኖሮና በዘመኑ ኖር ይህ ሰው በፍጹም ድንኳን ወደ መስፋት ሊገባ አይገባም ብዬ እከራከርለት ነበር። ድንኳን በምንድን ነው የሚሰፋው? ያኔ በእጅ ቴክኖሎጂ አለ። ያኔ ስፌት መኪና አለ? የለም። የሚሰፉት ድንኳን የሰው መኖሪያ ነው። የሰው መኖሪያው የሆነው ድንኳኑ ደግሞ በጣም ትልቅ ነው። ስለዚህ እጃቸው ላይ ባለ ወስፌ ነገር በሚመስል ማለት ነው ከብረት የተሰራ በእንደሱ አይነት ቴክኖሎጂ ነው የሚሰፉት። እሱን ሰፍተው እንደሚያደርጉት የሰው መኖሪያ ነው የሚሆነው። አንድ ድንኳን ሰው ሰፍቶ ለመጨረስ ምን ያህል ጊዜ ይወስድበታል? ነጠላ እንኳን ለመቋጨትና ነጠላ እንኳን እንደዚህ የወፍ እግር የሚባለው ነጠላውን ከነጠላው ጋር የምናያይዝበትን እሱ እኔ ገጠር ስላደኩኝ በደንብ ስለማቅ ምን ያህል እንደው ብዙ ቀናት ተብሎ ባይባልም ግን አንድ ቀንም ቢሆን የተወሰነ ሰዓት እንደሚወስድብን እናውቃለን። ድንኳን መስፋትስ አየ ያ ታላቅ ሐዋርያ አንገቱን አቀርቅሮ እጁ እየበለዘ ጣቶቹ እየበለዘ ድንኳን ይሰፋል። ያ ታላቅ ሐዋርያ ለምን ድንኳን ወደ መስፋት ገባ? የክርስቶስ ቤተክርስቲያን አንሰጥም ነው ያለችው። መረጃ ኤርምያስ አንደኛ ቆሮንቶስን ብቻ አንብበው። አንሰጥህም ነው ያሉት። ለአንተ አይገባህም ነው ያሉት። ለምን? የመጀመሪያው አይገባህም ብለው ሲሉ ሐዋርያ አይደለህም ነው ያሉት። ባይዘው ጳውሎስ ሐዋርያ አይደለም የተባለው በቸርች ነው እንጂ በውጪ ባሉት በማያምኑት ዘንድ አይደለም። በቸርች ነው። አንተ ሐዋርያ አይደለህም ነው ያሉት። ሐዋርያ አይደለህም ደግሞ ብለው ያሉት ሰዎች በጣም የሚገርማችሁ ራሱ በወንጌል ስብከት መስክሮ ወደ ጌታ መንግስት ያመጣቸው ሰዎች ናቸው ሐዋርያ አይደለም ያሉት። በጌታ በኢየሱስ ክርስቶስ በራሱ እጅ የተጠመቁ በራሱ እጅ ጌታ ከድቅድቅ ጨለማ ያወጣቸው ሰዎች እነሱ ሰዎች ናቸው ተገልብጠውበት አንተ ሐዋርያ አይደለህም ያሉት። እና አሁን እኔ እነኚህ ሰዎች አሁን ከታች የጻፉ ሰዎች ትናንት ወዲያ ከወርና ከሳምንት በፊት ኤርምዬ ጌታ ይባርክ የኛ አባት የኛ እናት ምናምን ብሎ ሲል ነበር። አሁን ምን እየጻፉ እንዳለ እያየን ነው። ችግር የለውም ብራዘር፣ የፈለግከውን ጻፍ። በሙሉ ለምን አጽፉም? እዚህ ያላችሁ እኔ ክፋትን እንኳን ብጽፉ ምንም ይኸው ጽድቁ መንገድ ይሄ ነው፣ ፊት ለፊት ማለት ነው።
ግን ደግሞ የተባረካችሁ እግዚአብሔር ወንዶችና ሴቶች ልጆች አላችሁ። አየህ፣ ያ ታላቅ ሐዋርያ እኔ በምናቤ ይመጣብኛል ወንድሞች እናቶች፣ እኔ አላውቀውም፣ ግን በምናቤ አንድ ሐዋርያ ሊሆን በእግዚአብሔር አብ ሐዋርያ ሊሆን የተጠራ በእጆቹ በጣም ብዙ ትልልቅ ተአምራት የሚያደርግ እስከ 3ኛው ሰማይ ድረስ ሄዶ ሰው መስማት የማይገባውን ድምፅ ሰምቶ የመጣ ሐዋርያ አንገቱን አቀርቅሮ የሆነ ድንኳን ሲሰፋ ይታይህ። ለምን? ቤተ ክርስቲያን ገንዘብ አልሰጥ ብላ። ለምን? አንተ ሐዋርያ አይደለህም ብለው። በማን የተባለው? ራሱ ሰብኮ አጥምቋቸው ልጆቼ ብሎ በሚጠራቸው ነው። ለዚህ ነው አይሽ ለሌሎች ሐዋርያ ባሉ ለእናንተ ሐዋርያ ነኝ አላቸው እነኙን ሰዎች። ይሄም ብቻ አይደለም፣ በክርስቶስ አእላፍት ሞግዚቶች ቢኖራችሁ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃቸዋለሁ አላቸው። ዋት? በክርስቶስ ኢየሱስ ወንጌል የወለድካቸው ልጆች ናቸው እንዴት ተገለበጡብህ ጳውሎስ? አዎ። እነሱ ናቸው አይሰጥም ብለው ያሉት? አዎ። የሚያበራየውን በሬ አፉን አትሰሩት እኮ ተብሎ ተጽፏል። ጌታ እኮ እነሱ ጥቅስ አያውቁ ልጆቹ ናቸው። ግን እንዴት እኮ አይነት ወንድሞቼ ይቅርታ አድርጉልኝ፣ እንዴት አይነት ስድነት እኮ እንደነበረ በክርስቶስ ቤተክርስቲያን ውስጥ ቆሮንቶስን ማየት ብቻ በቂ። እኔ ይህንን ስድነት ነው ብየምረው። ለሚመረምሩኝ መልሴ ይሄ ነው ብሎ አላቸው። መርምረውት ቁጭ ብለው ተጠራርተው መረመሩት ጳውሎስን። እስኪ ምልሽ የጳውሎስ ሐዋርያነት ግን ከጌታ ነው ብለሽ ታያለሽ? እስኪ ሀሳብ ስጭበት እያሉ ማለት ነው። እስኪ ሀሳብ ስጥበት አንተ። ለሚመረምሩኝ መልሴ ይህ ነው አለ። በምንድን ነው የመረመሩት? ለምንድን የመረመሩት? የሐዋርያነቱን ስልጣን አላመኑ። ግን ጌታን የተቀበሉት በዚህ ሰው እጅ ነው። ስብከተ ወንጌል የሰሙት በዚህ ሰው እጅ ነው። ወደ ጌታ የመጡት በዚህ ሰው እጅ ነው። ያዝኑልኛል ብሎ ያልነገራቸው ነገር የለም። እናንተ ትጠግባላችሁ፣ እኛን እስካሁን ድረስ እንራባለን ብሎ ለቆሮንቶሳውያን ነው የጻፈው። እነሱ ተስማምቷቸው ወፍረዋል፣ እሱ ግን ከስቷል። ሰውነቱ ሲታይ ደካማ ነው ይላል ምዕራፍ 7 ላይ ማለት ነው። ራሳቸው ናቸው የሚሉት። ሰውነቱ ሲታይ መልእክቶቹ ኃይለኞች ናቸው፣ ሰውነቱ ግን ሲታይ ደካማና የተናቀ ነው ብለው ይላሉ አለ። ደካማ ነው ይላሉ። ያ ነው ይሄ ቀሺም እያሉ ማለት ነው። ቸርች ውስጥ ጳውሎስ ነው የተባለው። በጌታ ሲሆን ነው ደግሞ በስጋም ወደ መድከም የመጣው። ለምን? አንደኛ በረሃብም ማለት ነው። በረሃብ ብዙ ጊዜ በጦምና በብርድ በስርዓት እኮ ብሎ አለ ተናግሯል። የአባቶች አምላክ ይህን መንገድ ብቻ ነው የምፈልገው። ይህን መንገድ ብቻ እፈልጋለሁ። ቴንኪው የኔ ጌታ። የጽድቅ መንገድ ያዋጣል ወንድሞች እናቶች፣ ያዋጣል። የጽድቅ መንገድ ያዋጣል። ጽድቅ ያዋጣል። እኔ ጌታ ጽድቅ በየትኛውም ጊዜ የኋላ የቀረ ሊያስመስል ይችላል፣ ግን ያዋጣል። የሰላም ሕሊና የሰላም ልብ እንዲኖርህ አድርጎ በእግዚአብሔርም በሰውም ፊት ትኖራለህ ማለት ነው። እና በቃ እንደዚህ ይመጣብኛል ፊቴ ጳውሎስ ማለት ነው። መንከራተቱን ሳየው ማለት ነው። ተርቦ እናንተ ትጠግባላችሁ እኛ ግን ተርበናል ብሎ ሁሉ ጻፈላቸው። እንዲሰጡት የሚያበራየውን በሬ አፉን አትሰሩት ብሎ ከመሰዊያው እኮ የሚያገለግሉ ብሎ የብሉይ ኪዳንን አገልጋዮችን ሌዋውያንን ጠራና ከመሰዊያው የሚያገለግሉ ከመሰዊያ የሆነውን ነገር እኮ እንዲካፈሉ እኮ ጌታ ደንግጓል። ለእኛም እኮ ከወንጌል ቀለብ እንድንቀበል እኮ ጌታ ደንግጓል አለ። ጌታ የደነገገለትን እንኳን ከቸርች አሰጠውም ነበር። እዛ ሄደ ድንኳንን ሰፍተ የምትበላበት ብላ አይነት ነገር ማለት ነው። ከፈለግ ድንኳን ብላ፣ ከፈለግ ካፈር ብላ አይነት ነገር ማለት ነው። ያሳዝነኛል። ጳውሎስ በዚህ ዘመን ኖሮ ቢሆን ኖሮ እኔ ቅዱሳንን በጠየቅኩለት ነበር። በእውነት በጣም ውስጤን ከሚያመኝ የመጽሐፍ ቅዱስ ክፍል አንዱ ስደርስ ጌታ ላይ እንኳን እንደዚህ አላደረጉትም።
የተባረኩ ነበሩ። የኢየሩሳሌምና የገሊላ ሴቶች የተባረኩ ነበር። ሳይጠይቃቸው ጌታ ኢየሱስ መጥተው በገንዘባቸው ያገለግሉት ነበር። ጳውሎስን ያገለገለው ማንም የለም። ማንም ኤልያስን ያገለገለው ማንም አልነበረም። እነዚህን ቅቡዓን አባቶቼ እንደዚህ የሚመስሉ ምስክሮች አሉ ከበስተኋላ። ሰው ካልተናገረ በስተቀር ጥቂቶች ካልሆኑ በስተቀር ማን ይረዳል? እኔ ጌታን ለማገልገል የምትፈልጉ ሰዎች በጽድቅ የምታገለግሉ ከሆነ ማንም ዞር ብሎ ሊያይ አይችልም። ግን ከሰማይ ግን እግዚአብሔር አለ። እግዚአብሔር ግን ጻድቅ ነው እና በቃ ጭቅጭቁን አየሁትም። ጳውሎስ እዛ ሐዋርያ ነው አይደለም ለሚመረምሩኝ ብሎ ስላለ ስንት ጊዜ እንደመረመሩት፣ ስንት ቀን እንደመረመሩት፣ ስንት ወራት እንደፈጀባቸው፣ ለስንት ዓመታት እንደተጨቃጨቃቸው ባላቅም ግን ተመርምሯል። በቆሮንቶስ አማኞች ነው የተመረመረው። ሌሎቹ ግን የሚሰፈርላቸው ነበሩ። አላፍ ሞግዚቶቹን ይሰፍሩላቸዋል። ይሄኛውን ግን ናቲንግ። እናንተ ትጠግባላችሁ እኛ እንራባለን እያለ ጽፎላቸው አይሰጡትም። ምን አይነት ጭካኔ ነው በጌታ! እኛ ግን እንራባለን አለና ጻፍ። አየህ አሁን እኛ የእሱን ረሃብ እኮ እያነበብን እኮ ነው የምንጽናናው። ደስ ምን ይለን ተማርንበት ብለን የምንለው። አጭበርባሪዎችን ያኔ ይረዳሉ። እነ ጳውሎስን ግን ታውቃላችሁ፣ ሮም ላይ ሲሄድ ሮሜ ከተማ ውስጥ 3 ዓመት ቤት ተከራይቶ ይኖር ነበር። ኬት አምጥቶ እርግጠኛ ነኝ ከይሁዲ ወደ ክርስትና እምነት የገቡ በሮሜ ይኖሩ የነበሩ ቅዱሳን እነሱ ናቸው ሰፖርት ያደረጉት፣ አንዳንዶች ማለት ነው። ይህን ሰፈር ቤተሰቦች ተብለው የተባሉት እነሱ ናቸው። ፈልጎ በሮሜ የአባቶች አምላክ ፈልጎ አገኘኝ ይላል። አፍሮዲጡ በሚባል ሰው በኩል ከፊልጵስዩስ የተሰበሰበለት ገንዘብ መዋጮ ነበረ ለጳውሎስ ብለው። ለዚህ ነው ቅዱስ ጳውሎስ መልእክቱን ሲጽፍ ከፊልጵስዩስ ቤተ ክርስቲያን በስተቀር በመስጠትና በመቀበል ስሌት ከኔ ጋር የተካፈለ ማንም የለም አለ። ሌሎቹን ሌሎች ናቸው፣ የጌታ ቤተ ክርስቲያን ናቸው፣ ግን የለም ስለ ብራዘር ገላትያ ምናምን ነገር ተሰሎንቄ የለ። ለሐዋርያው ያደረኩ ቆላስያስ አፏን አታነሳም። ቆሮንቶስ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ብሎ ያለው እኮ ለፊልጵስዩስ ቅዱሳን ነው። በአፍሮዲጡ በኩል ሰብስበው ላኩለት። ግለሰቦች ናቸው ያገለገሏቸው። አይገርም? ጌታ ኢየሱስም በምድር በነበረበት ሰዓት ላይ ከቤተ መቅደስ የሚገባውን አስራት ይሰጠው ነበር እንዴ? አስራት እኮ ሲጣል ያይ ነበር። እዛ ቆሞ ቤተ መቅደስ ውስጥ እያመጡ ከትርፋቸው ብራቸው በስመ አብ እንትና የሰጠውን አይተሻል፣ አየው የጣለው እየተባለ ማለት ነው። አይቷል። ድሃዋን መታ ስትጥል አየ። በዛ ሰዓት ላይ ግን ከሁሉ አብልጣ ጣለች አለ። ከዛ ከተጣለውም ለጌታ ለኢየሱስ ክርስቶስ ይሰጠው ነበር? አይሰጠም። እውራቸውን እያበራላቸው፣ ለምጻቸውን እየፈወሰላቸው፣ እነሱ እንኳን ባይቀበሉትም እንኳን በሕዝቡ ዘንድ እኮ መልካም ምስክርነት ነበረው። በቃልም በስራም ብርቱ የነበረ ነበረ። ጌታዬ ስሙ ይባረክ። እናስ ከቤተ መቅደስ የሚቀርበው ፈሰስ ይቀርብለት ነበር ለጌታ? የለም፣ አይሰጡትም። ታዲያ ማን ነበሩ የሚያገለግሉት? ግለሰቦች። የነኩዛ ሚስት ሶስና ማን የነኩዛ ሚስት የሆነችዋ ወይ ሶስና እንደነኛ አይነቶቹ ማለት ነው። እነ መግደላዊት ማርያም ትናንትና ጂኒ ነበረባት፣ አጋንንት ነበረባት። ይቺ ዱርዬ ሴቱ ወንድ ሁሉ ያልቀራት ተብላ የተባለችው እሷ መታ ነው ጌታን በገንዘብ ውስጥ ያገለግል የነበረው። እና ሼም ኦን ዩ እስራኤል። ይሄንን ከጳውሎስ ጋር ማታነጻጽረው፣ ከኤልያስ ጋር ማታነጻጽረው የዋህ ቅን ጻድቅ ቅዱስ ጌታ ግለሰቦች ሴቶች ግለሰቦች ናቸው። ጥጥ እየሸጡ ምናምን ነገር እያደረጉ መጥተው ያገለገሉት፣ በገንዘባቸው ያገለገሉት።
በዚህ ዘመን ያለ አንዳንድ ሰው ባይረዳን ምን ይገርመኛል። እነዚህን አባቶቼን አይቼ ያንተን ስድብ ጽናናበታለሁ። ማነው ምንድነው ስቅበታለሁ። ጌታ ኢየሱስ ግለሰቦች ናቸው። ከሰለሞን የሰለሞን ቤተ መቅደስ እንኳን ያን የለም። በዘሩባቤል የነበረው ቤተ መቅደስ እሱ ስለነበረ ከዘሩባቤል ቤተ መቅደስ በጌታ ቤት የተሰበሰበው ነገር ከዚህ ከገሊላ ናዝሬት ለወጣው ለነቢዩ ለኢየሱስ ነቢዩም ብለው አይበሉት፣ እሺ ይተውት። ኢየሱስ ለሚባለው ያ ደግ ሰው ባለፈው እንትናን ልጅ አይኑን አብርቶታል ሲባል ሰምቻለሁ ብለው ሰምተው በደም እኮ ደግሞ ሄደው እኮ ደግሞ ያረጋግጣሉ። ያያሉ። ሙት ሲነሳ አላዛር ሲያስነሳው ሄደው አይተዋል። እውር ሲበራ ሄደው አይተዋል። አይ ይሄ ሰው ጥሩ ሰው ነው የሆነ ትንሽ ሰፖርት ብናደርገው ብለው ከቤተ መቅደሱ አካባቢ ፈሰስ ለኢየሱስ ተሰጠው ሲባል አንብበህ ታውቃለህ? የለም። የሚበሉት እነ እንቶኔ ናቸው። ቆሮንቶሳውያን ብለህ ብትላቸው ልክ እንደዚሁ ማለት ነው። ቢቸግረ የአሕዛብ ሰዎች እንደሆኑ ቢያቅም ግን ምናልባት ከገባቸው ብሎ ነው የጠቀሰው እንጂ ያኔ የጠቀሰውን ጥቅስ አይደለም አሕዛብ የተባለችው ቆሮንቶስ አይደለም እስራኤላውያን እንኳን ራሱ እንኳን ብዙ አይረዱትም። ከመሰዊያው የሚያገለግሉ ማለት በብሉይ ኪዳን መሰዊያ ላይ የሚታረዱ እንስሶች የሚቀርብ የእህል ቁርባን ዋቴቨር የሚባል የደህንነትም የኃጢአትም ተብሎ የተባለው የኃጢአቱን አይበሉትም። በእርግጥ የሚበሉና የማይበሉ መስዋዕቶች አሉ የተፈቀደላቸው ማለት ነው። ግን ከጥቂቱ በስተቀር አብዛኛውን ይበሉታል። ሌዋውያን ካህናት እንዲበሉቱ ጌታ ከነ ቤተሰቦቻቸው ከነ ልጆቻቸው ከነ ሚስቶቻቸው እንዲበሉ አዟል። እንዲበሉ መብት አላቸው። ዕብራውያን 13:10 ላይ ያለውን ብቻ እንዲበሉ ግን አልተፈቀደም። እሱ ለኃጢአት የሚቀርብ መስዋዕት ስለሆነ ማለት ነው። ደማቸው ወደ ቅድስተ ቅዱሳን ይገባና ስጋቸው ግን ከሰፈር ውጭ ይቃጠላል ይላል። እሱ የመቃጠል ስለሆነ አይበላም። እሱን ነው እንዲበሉ አልተፈቀደላቸውም የተባለው። ኦርቶዶክሳውያን ክፍል ጠቅሰው መሰዊያ ያለን ብሏል ብሎ የነሱን ታቦት ብለው የሚሉትን ክፍል የሚጠቅሱት ነው። ይሄ ክፍል ኦርቶዶክስ አሁን መስዋዕት ብላ እንደምታቀርበው የተጠቀሰ ክፍል አይደለም። የብሉይ ኪዳኑን ነው የሚናገረው። ለዕብራውያን አማኞች ነው እየተናገረ ያለው። ካልገባህ ናገባና ብሉይ ኪዳንን በደንብ እናስተምርህ። አዲስ ኪዳን ላይ እንኳን ሲጠቀስ ኮት አድርጎት አምጥቶ ጳውሎስ ሲጠቅሰው የዕብራውያን ጸሐፊ ሲጠቅሰው በምን ፐርፐዝ እንደጠቀሰው ከምን ጋር አገናኝቶ እንደጠቀሰው ቃሉ ምን እያለ እንዳለ ሊገባን ይገባል። ግን እሱኛውን ክፍል ላይ የሚቀርብ ለኃጢአት ስርየት የሚቀርቡ አሉ። እነሱ ስጋቸው ከሰፈር ውጭ ነው የሚቃጠለው፣ አይበላም። ሌዋውያን አይበሉትም። ያ ለኃጢአት የሚታረደውን እንስሳ ስጋው ይቃጠላል ከሰፈር ውጭ እንጂ አይበላም። ከዛ ውጭ ያለውን ግን አብዛኛው ይበሉታል። ጳውሎስ ቢገባቸው ብሎ እንዴ የብሉይ ኪዳን እኮ አገልጋዮች እኮ ሌዋውያን ካህናት አባቶቻችን ከመሰዊያው አገልግለው ካበቁ በኋላ ከመሰዊያው የሆነውን ነገር እኮ ነበር የሚበሉት እዛ። ጌታ ደግሞ ይህን ደንግጎላቸዋል አለ። እና አሉት እናማ እኛም ደግሞ ከወንጌል እኮ ሰብከን ከወንጌል ቀለብ ሊሰፈርልን ይገባል። ጌታ ፈቅዷል ነው። አዎ አይሰጥህም። ለምን? ሐዋርያ አይደለህም። ማ አንተ? እኔ ጳውሎስ? አዎ ነኝ እኮ። አይደለህም። ነኝ አይደለም ስንልህ ኧረ እባካችሁ ነኝ እኔ ሐዋርያ ነኝ። አይደለም ተናግራ ብለናል ለሚሉት ማለት ነው። እንዴት ነው ሐዋርያ ነኝ ብለህ የምትናገረው? የሐዋርያቴ ምልክቶች እናንተው ራሳችሁ ናችሁ አላቸው። አቤት የነበረ ጭቅጭቅ! አሁን እኛ በዚህ በሜሴጅ በደብዳቤ መልክ ተጽፎ እኮ ነው እንጂ ጭቅጭቁ የነበረው። ስንቱ አይኑን አጉረጥርጦበታል፣ ስንቱን አይኑን አፍጥጦበታል። ቆሮንቶስ ውስጥ ያሉ ሴቶች፣ ወንዶች፣ የእግዚአብሔር ልጆች ለእኛ በደብዳቤ ስለተጻፈ ነው። በፊልም ብታደርገው የነበረው ጭቅጭቅ ሐዋርያ ነኝ አይደለም፣ ለሌሎች ባሉ ለእናንተ ነኝ አይደለም ብለናል። አይደለም በቃ በግድ ነው እንደኛ ላይ አንተን ራስን ሐዋርያ አድርገህ የምትሾመው? ልክ ሙሴ እንዳሉት ማለት ነው። በእኛ ላይ ፈራጅና እንትን ሹም ማን አደረገ ብለው እንዳሉት በግድ ነው እንዴ ጳውሎስ? አይ በግድ አይደለም፣ እኔ ሐዋርያ ነኝ። ለማ ለእናንተ። እኛ እኮ ሐዋርያ አይደለም እኮ እያልን እየነገርን ነው። አይገባም እንደ አንተ አማርኛ? ይገባኛል። እኔ ግን ሐዋርያ ነኝ። በድርቅና አይ ድርቅና አይደለም፣
ኢየሱስ ክርስቶስን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ሊሆን ተጠርቻለሁ። ታዲያ የማን ሐዋርያ ነኝ? ለሌሎች ሐዋርያ ባሉ ለራሳችሁ እናንተ ሐዋርያችን አይደለም ብላችሁ ለምትመረምሩኝ ለእናንተ ግን ሐዋርያ ነኝ። ሐዋርያ ብቻ አይደለም አባትም ነኝ። በወንጌል ወልጃችኋለሁ። ልጆቹ ናቸው እንዴ ከአባታቸው ጋር እንደዚህ የሚታገሉት? አዎ ትናንትና መጥታ ተጠምቃ ጳውሎስን ስለ ኢየሱስ ልትነግረው ማለት ነው። በሱ እጅ ተጠምቀው ኦርቶዶክስ ቆሮንቶስ እኮ ጌታ ከረዳክ ራስ ምታት ናት። ራስ ምታት ጌታ ካረዳን ቸርች ውስጥ ያለው ነገር ብራዘር በጳውሎስ ሕይወት ውስጥ እስቲ አሁን ጥራ ብለህ ብትል ታዲያ ማን ትጠራለህ? ቆይ ይሄን ለጳውሎስ አሁን ወደ ጌታ ሄዷል። በጳውሎስ አገልግሎት ውስጥ ኦኬ፣ በግለሰብ ደረጃ ማን ነበሩ ይህንን ታላቅ ሐዋርያ የደገፉት? ማናቸው? እስቲ ማናቸው እንጥራቸው ብለን ስንጠራ ጣት አይሞሉ። በኢየሱስ ክርስቶስ አሁን እኛ ብንል እኔ በዘመኑ ብኖር ኖሮ የወር ደመወዜን ነበር የምሰጠው፣ በቋሚነት ነበር ማገለግል የነበረ ኤርሚሻ ምናምን ብለን ልንል እንችላለን። ኦኬ እንጥራ። ግን በዚያ ዘመን ሰው ስላልነበረ እንዴ ነበረ አብረውት። እሺ በአገልግሎቱ ከእሱ ጋር የቆሙ እስቲ ቤተሰቦች እንጥራ፣ ግለሰቦች ስንት አለ? ቀጥታ ፋይናንስን በተመለከተ የረዱት ብለን አቂላና ጵርስቅላ ባልና ሚስት አብረውት፣ እነሱም ድንኳን ይሰፉ ነበር። ሮሜ የነበሩ ናቸው፣ ግን የእስራኤል ዝርያ ያላቸው ሰዎች ናቸው። ከዛስ የሄኖሶፍር ቤተሰቦች አለቀ በቃ። ወደ ቤት ተበተን ብራዘርዬ። የእግዚአብሔር ሕዝብ እግዚአብሔር ካረዳው በስተቀር ገንዘብ ጋር ሲመጣ ነው ይላል። ጌታ ይባርክህ፣ ጌታ ይመስገን፣ ሃሌሉያ ብቻ ብሎ ባፍ ይደልላል። ለሌቦቹ ይቆርሳል፣ ለጻድቅን ግን ሁለት ብቻ። ኤርሚያስ ሌላ ቤተሰብ ካለ ነገሩኝ እናንተ ጨምሩበት። የሄኖሶፍር ቤተሰቦችና የአቂላና ጵርስቅላ ባልና ሚስቱ እነሱም አብረው ድንኳን ይሰፉ ነበር። እነሱ ድንኳን ሰራተኞች ስለነበሩ አብሯቸው ነበር። አቀርቅሮ አብሮ ይሰፋ ነበር። እሺ አቂላ እንዴት ነበር የትናንትናው አገልግሎት እየተባሉ ማለት ነው። ጳውሎስ ይሰፋል። ቸርች ውስጥ ግን ታጥቦ ታጥኖ አይኑን በጨው የታጠበ ለሐዋርያነት ያልጠራው ቆሮንቶስ ቤተክርስቲያን ላይ ይሰጧቸዋል። ቃል በቃል የተጻፈው ሞግዚቶች ብሎ ያላቸው ጳውሎስ ማለት ነው። ለእነሱ ይሰጧቸዋል። እኔ ጳውሎስ ድንኳን ነው አይ ሊዲያ አይደለችም። ሊዲያ በአገልግሎት ነው ያገለገላት። ሐር ሻጭ ነች እሷ በአገልግሎት ነው የተገናኙት። ኦኬ የለም መልእክቱ ላይ ሰላም በሉልኝ ብሎ ሲል በቃ በአገልግሎት ይረዱኝ ነበረ ብሎ ያላቸው ጥቂቶች ናቸው። እርዳታው በእርግጥ ከፋይናንስ አቅጣጫ ብቻም ሳይሆን በሌላም አቅጣጫ ቢሆንም ማለት ነው። በቸርች ደረጃስ የፊልጵስዩስ ቤተክርስቲያን ብቻ። የመቄዶንያን አብያተ ክርስቲያናት አንዴ በኢየሩሳሌም ለነበረው ነው የገንዘብ መዋጮ እንዲያደርጉ የጠየቃቸው። አይ ቲንክ ተሰሎንቄም አንዴ ተካፍላለች ይመስለኛል። ልካችሁልኛል ብሏቸዋል። ከዛስ ይሄ ሁሉ ቸርች ጴርጋሞን፣ ቲያጥሮን፣ ሎዶቅያ፣ አኪያ የት ናቸው ያሉት? ፊልጵስዩስ፣ ቆላስያስ፣ ሮም ራሷ ጨምሮ ታላቁን ነቢይ ኤልያስን ስናስብ ማን ልትጠራ ትችላለች? ያገለገለው ተብሎ የሚባል አሕዛብ ሴት ዋት ኤልያስን ስታይ እስሩ የቆመች አንድ የአሕዛብ ሴት ከነ ልጇ። ዘሯ ምንድን ነው? ሲዶናዊት። የት ነው? ሊባኖስ። ይህን ታላቅ ነቢይ በዘመኑ ያገለገለችው እሷ ናት። አዎ በእስራኤልስ ያሉ እነኚህ ቱባ ሴቶች ማንም ዞር ብሎ ያየው፣ ማንም ዞር ብሎ ያየው። በቃ መንገዱ እንደዚህ ነው ማለት ነው። ጌታ ወይ ብዬ እላለሁ አንዳንዴ።
በቃ ባሪያዎች እንደዚህ ነው፣ በቃ እንደዚህ ነው ማለት ነው የጻድቃን መንገድ። ከኤልያስ ግራ ሲዶናዊቷን ሴት፣ ከኤልያስ ቀኝ ያንን ቁራ። ከዛ ውጭ ማን ታገኛለህ? በኤልያስ ላይ የራሱ ጌታ ስለሰለጠነበት ንጉሱ እሱ ነው። ለኤልያስ አገልጋይ የነበሩት ማናቸው? ቁራና ሰው። በጎን በኩል ሴት አለች፣ በእግዚአብሔር መልክና ምሳሌ የተፈጠረችው። በቀኝ በኩል ደግሞ ቁራ አለ፣ ቋቋ ምናምን ነገር ብሎ የሚጨዋ አሞራ ማለት ነው። ምን ታደርጋለህ? እዚህ ኤልያስን ማገለግል ነኝ። ዋት እንዴት ከወገኑ ከእስራኤል እንዴት አንድ የሚረዳው የለም? ይሄ የሚያሳየው ምንድን ነው? እስራኤል እግዚአብሔር ቀብቶ ያስነሳላትን ነቢያት፣ የእግዚአብሔርን እውነተኞች አገልጋዮችን የተቀበሏቸው የሉ። ኤርምያስ ከተማይቱ እስክትያዝ ድረስ ኢየሩሳሌም እስከተቃጠለችበት ድረስ በወህኒ ተጥሎ ቁራሽ እንጀራ ቂጣ ብቻ ይሰጠው ነበረ። ያ ክፉ ንጉስ ማለት ነው፣ የማይሰማ ወሰድ መለስ የሚያደርገው ሴዴቃያስ የሚባለው ንጉስ ማለት ነው። የዘንድሮ ጴንጤ ይመስላል፣ አንዳንድ ጴንጤ ማለት ነው እሱ ሰውዬ። በእውነት ሳየው ብዬ ታሪኩን ሳየው የዘንድሮን ጴንጤ ምንድነው ይመጣና አሁን አያድርግባቸው እንደምሳሌ ማለት ነው። ማነው ወንድምነት ብሩኬና ቤካ ቢጣሉ ያጠፋው ምናልባት ቤካ ቢሆን ወይ ብሩኬ ቢሆን ያጠፋው አይቶ መጥቶ እኔ ቤካ ምን ያጠፋው ብዬም አልልም ብሩኬ ምን ያጠፋው ብዬም አልልም ብለው የሚሉ ማለት ነው። እንዴት ነው የማትለው? አይተህ ካየለም እንደማትለው አይ እኔ ምን ሁለቱም ምን ያጠፋ እንትና ማጠፋ እንትና ማጠፋ ብያለሁ ይላል። ለምን? በሁለቱም ዘንድ ቺፕ የሆነ ምስጋናን ለማትረፍ የፈለገ ነጋዴ ማለት ስለሆነ ነው እንጂ በትክክል ቤካ ካጠፋ ቤካ ወንድምነት አንተ ነህ ያጠፋው፣ ይቅርታ ልጠይቀው ይገባል። ብሩኬ ካጠፋ ብሩኬ አንተ ነህ ቅድም ያጠፋው፣ እንደዚህ ብለው መናገር የማይፈልጉ ማለት ነው። በዚያን ዘመንም የነበረው ትውልድ ልክ እንደዚሁ ነው። የእግዚአብሔር የሆኑትን የእግዚአብሔር ናቸው ብለው ለመቀበል ይቸገራሉ። የእግዚአብሔር ያልሆኑትን የእግዚአብሔር ናቸው ብለው ይቀበላሉ። የእግዚአብሔር የሆኑትን ባለመቀበል ሲያስርቡ ነበር። አንዱ በኤልያስ አንዱን በጳውሎስ አየን። እስኪ አንድ ቤተክርስቲያን ጥሩልኝ። አሁን ባለው ቤተክርስቲያን የእግዚአብሔርን መንግስት አስባ የእግዚአብሔርን መንግስት አስበው የእግዚአብሔር መንግስት በማንም ይሰራ በማንም በትክክል የእግዚአብሔር መንግስት ላይ እየሰራ ያለ ሰው ላይ የቸርቻቸው አባል ካልሆነ በስተቀር ከዛ ሰው ጋር የሚቆም ቸርች እስኪ አንድ ጥሩልኝ። ጻፉ። እኔ ፈቅጃላችኋለሁ። ከኛ ከወንጌላውያን አማኞች ቤተክርስቲያናት በእነሱ መዝገብ ላይ ካልተጻፍክ በአባልነት የእነሱ አባል ካልሆንክ በስተቀር የእግዚአብሔር መንግስት ስራ የሚሰራ ነው ብሎ የሚል ቤተክርስቲያንን እና ያንን አገልጋይ ያን ሰው አብሮ እንቆማለሁ ብሎ የሚል ቤተክርስቲያን አንድ ጥሩልኝ። በአራት ነጥብ ደጋግሜ ዘግቼ ልንገርህ፣ አንድ የለም። እኔ ራሴ ምስክር ነኝ። በዚህ 27 ዓመት ውስጥ ማለት ነው። ግን ሁሉም ይደውሉኛል። ኤርሚ አንተ ጋር ሰብካቸው መጥተው ጌታን ተቀበሉ ከነ ቤተሰቦቻቸው። ጌታ ኢየሱስ ምስክር፣ ከሙሉ ወንጌል፣ ከመካነ ኢየሱስ፣ ከቃለ ሕይወት፣ ከአማኑኤል ቤተክርስቲያን እስከ ባለፈው ሳምንት ድረስ ከአማኑኤል ቤተክርስቲያን ፓስተር ተደውሎልኛል። ከአብያተ ክርስቲያናት ይደውላሉ። ከቤዛ ቸርች፣ ጉባኤ እግዚአብሔር፣ ከኔ ከገነት ቸርች፣ ከተለያዩ ቦታ ላይ ጌታ ይባርክህ የኛ ወንድም እንጸልይ። ጸሎትም ትልቅ ነገር ነው። በእርግጥ ጸሎት ትልቅ ነገር ነው። ግን ከዛ ባለፈስ የለም።
አስራት ተሰብስቦ ለወንጌል ስራ እንደሚገባው አውለው የሚባል ጸሎት አለ ቸርች ውስጥ። መስማት ማልፈልገው ጸሎት እንዴት እንደሚያስጠላኝ አልኩ። እሱ ጸሎት ለምን ጸሎቱ ውሸት ስለሆነ ነው የሚያስጠላኝ እንጂ ጸሎቱ ትክክል ስላይደለ አይደለም። ጌታ ሆይ በመሪነት ላይ ለተቀመጡት ማስተዋልና ጥበብ ስጣቸው እና ይሄንን ለወንጌል ስራ እንደሚገባ እንዲያውሉት ወንጌሉ እንዲሮጥ ደግሞ ሲሉ በጣም ያበሳጨኛል። እምሮጠው እኔ ነኝ ብራዘር። ሩጥ ያለኝ እኔን ነው። ሩጥ ያለው አገልጋዩን ነው። ወንጌሉ እንዲሮጥ ትላለህ እንዴ? ወንጌሉ የሚሮጠው በማን በኩል ነው? በዳኒ በኩል ነው። በቃ እንትን የሚመስል ጋር የሚያበሳጨኝ ጸሎት አልኩ። ቸርች ውስጥ መስማት የማልፈልገው ጸሎት። ለምን የምንጸልየውና እየሆነ ያለው አንድ አይነት ስለ አይደለም ማለት ነው። ጌታ ምስክር ሽንቴ ሳይመጣ ሁሉ እንኳን ሽንቴ የመጣ መስሎ ተነስቼ እሄዳለሁ ወደ ሽንት ቤት እስኪ ጨርሱ ድረስ ማለት ነው። በእኔ ላይ ማላገጥ ነው። በክርስቶስ ቤተክርስቲያን ደግሞ በጽድቅ በሚያገለግሉ አገልጋዮች ላይ ማላገጥ፣ ወንጌሉ እንዲሮጥ እና በማስተዋል በመሪነት ላይ ላሉት ወንጌሉ በማ በኩል የሚሮጠው በጳውሎስ በኩል ነው። ጳውሎስ እንዳይሮጥ ቸርች ገንዘብ አልሰጥ ብላው እሱ ድንኳን ቁጭ ብሎ የሚሰፋበት ምክንያት በወንጌላዊ በኩል ነው። ወንጌል የሚሮጠው መልካሙን የምስራች የሚያወሩ እግሮች በተራሮች ላይ ያማሩ ናቸው ይላል እና ወንጌሉ እንዲሮጡ ይለዋል። ለወንጌል ሩጫ ተብሎ የተሰጠው ብሩ የት ነው የሚሮጠው? ከኢትዮጵያ ንግድ ባንክ ወደ ኦሮሚያ ንግድ ባንክ፣ ወደ ኦሮሚያ ባንክ፣ ከኦሮሚያ ባንክ ወደ ዳሸን ባንክ፣ ከዳሸን ባንክ ወደ ዘመን ባንክ ነው የሚሮጠው። እኛ ሴት ነው የምንሯሯጠው እዛው ቸርች ውስጥ መሄድ እየፈለግን ማገልገል እየፈለግን ወተን ለገጠሩ የተለያየ አካባቢ ላይ ሄደ ለማገልገል ምን የለም እንትን ፋይናንስ የለም ይለዋል። በእነዚህ ሶራቶች ላይ የተሰበሰቡ ባለፈው እንደዛ እያላችሁ ስጸሉ የነበረው አይ እንደዛ በጣም ውስጥ ጥልቅ ገብተህ የአመራር ስራ ልታበላሽ አመራሮቹን ልታዛቸው አችልም ነገር ይላሉ። ግብስ አጸሉ። እሺ እንደዚህ እያላችሁ ወንጌሉ እንዲሮጥ ምናምን ነገር አትበሉ። ወንጌሉ እንዲሮጥ ብሎ መጸለዩ ተገቢ ነው። ወንጌሉ እንዲሮጥ ግን ያንን ነገር አውጥተው ለወንጌል እያገለግሉ ላሉ ሰዎች ካገለገሉት በላይ እንዲያገለግሉ ከደረሱት በላይ መድረስ እንዲችሉ በትክክል ፈሰሱን የሚያደርጉ ከሆነ በእርግጥ ወንጌሉ እየሮጠ ነው ማለት ነው። ወንጌሉ እንዲሮጥ ተብሎ የተሰበሰበ ገንዘብ ግን ገንዘቡ የሚሯሯጠው ከባንክ ወደ ባንክ ነው። እኛን አገልጋዮቹን ሲነካን አይተን አናቅም። ጌታ ኢየሱስ ምስክሬ ነው አልኩ። ድፍን 27 ዓመቴን ጨርሼ 28ኛው ላይ ያለው ይሄን በማየት አንዳንዱ ተስፋ ሲቆርጥ እኮ ነው ወደ ዓለም የተመለሰው። የምን መመለስ እኮ አልኩ። የምበላው አጥቼ የምጠጣው አጥቼ ምላሴ ከትናጋዬ ጋር ይጣበቃል እንጂ ኢየሱስን ጥዬ ወደኋላ የሚሄድበት የለም። ሞትን ምርጫ ያርጌ አልሄድም። ደግሞ ጻድቅ ሲጣል ዘሩም እህል ሲለምን አላየውም ብሎ እንዳለ እግዚአብሔር ዘንበል ይላል። በጽድቅ ጎዳና ለማገልገል ከተነሳችሁ ትገፋላችሁ። ማንም አብሮ አይቆምም። ይኸው በዚህ 10 ዓመት ውስጥ አንድም ሰው በቋሚነት ከኔ ጋር ቁሙ ብዬ ጠይቄ አውቃለሁ? ዛሬ ግን ይኸው ጠይቃችኋለሁ። ከ10 ዓመት በኋላ 11ኛው ዓመት ውስጥ ገብቼ ማለት ነው። ሌሎች እኮ ወደ ሶሻል ሚዲያ መጥተው በ10ኛው ቀን እኮ ነው በ10ኛው ቀን ወይኔ ኤርሚያስ በ10ኛው ቀን አንተ ታዲያ ተጃጅለህ ተኝ ተብሎ ሊለኝ ይችላል። እኔ 10 ዓመት ሙሉ ስታንኮራፋብን እኛ ነቃ ነቃ ብለን ቶሎ አንዱ እንዳለ ማለት ነው በውስጥ መታ ለምን አታደርገውም ይሄንን ህዝብ አለኝ። መቼስ ምችምታ በመድኃኒዓለም ምች ያስመታ ብያለሁ። መታ አታደርግም። በ10 ወር እንኳን እኮ አይቀመጡም። በ10 ቀን ውስጥ መጥተው መታ አታደርግም ያላለኝም። እንደዛ ላይ ስሙን ብጠራው የምታውቁት ሰው ግን ደግሞ ጠነቀቃለሁ። መታ አታደርግም። ካዚኖ ምድሬ ጆተኒ ያረከው እንዴ? ጆተኒ እንኳን ብትመታም ራሱ አኳሷ ዝም ብላ አትወጣም ሳንቲም ካልሰጠ በስተቀር። እና በ10 ወራቸው አይደል በ10 ቀናቸው መጥተው ፓርትነር አብራችሁን ቁሙ በቋሚነት ተሰለፉ ብለው ጠይቀዋል። እኔ ያው ከ11ኛው ዓመቴ ላይ ቆሜ እንደዚህ ጠይቃለሁ።
አብራችሁ የምትቆሙ ሰዎች ካላችሁ በቃ ጌታ ኢየሱስ ምስክሬ ከአገልግሎቱ ጋር እንደቆማችሁ ጌታ ስለሚያይ ማለት ነው። ለአንድ ዱርዬና አጭበርባሪ እግዚአብሔር ካልጠራው ሰው ጋር አይደለም የምትቆመው። ያ ደግሞ ለመሆኑ 10 ዓመት ሙሉ ድካሜንም ብርታቴንም በሩቅም በቅርብም ከሰውም ሰምታችሁ ከታመኑ ሰዎች አረጋግጣችኋል። ከዚህ ቤት እንዳልኩት ማለት ነው ፓስተር ጋር ደውለው አንዱ ከካናዳ ነው ቫንኮቨር ነው ቫንኮቨር ነው ከየት ነው ቫንኮቨር፣ አንደኛው ደግሞ ከሲያትል ነው። ሲያትል መድኃኔዓለም ቤተክርስቲያን የሚባለው የወንጌላውያኑ እዛ ስሙን አልናገርም፣ የጸሎት አገልጋይ ነው። በደንብ አረጋግጫለሁ። እሱም ነግሮኛል። ልክም ነው። እኔ አንተ ግን እንደዚህ ብሏል። ምንድን ነው አልኩት። ሐሰተኞች ነቢያት እያልክ ነው። እኔ አንተን ህይወት ማረጋገጥ አለብኛል። አረጋግጥ አልኩት። እና ምንድን የፈለከው ከኔ አድራሻ ልስጥ አልኩት። ቢመጣ ጥሩ ነው። እኔ እውነቴን የምነግርህ ኑ፣ በውጭ ያለ ሰዎች ያላችሁ ሰዎች ኑና አኗኗሬን ታየዋለህ። እቤት መጥተህ እሰጥሃለሁ። እንጀራ ምንበላ ከሆነ እንጀራውን አሳያለሁ። ኤልሳ ቆሎ ምንበላ ከሆነ ኤልሳ ቆሎ አሰጥሃለሁ። ኑ፣ ጌታ ኢየሱስ ምስክሬ። ኑ፣ ውጭ ሀገር ያላችሁ ለመምጣት ምንም ችግር የለም። ደርሶ መልስ የአየር ትኬትና እዚህ ምናልባት 2 ቀን 3 ቀን የምታድርበት ሆቴል ነው። ለምን ጥያቄ ሆንባለሁ። ናና ብራዘር ታያለህ። የድብብቆሽ ህይወት የለም። ማረጋገጥ እፈልጋለሁ አለ። ኦኬ ቴንክ ዩ። ምን ልርዳ አልኩት። የፓስተርን ስልክ ስጠኝ አለ። ሰጠሁት። ፓስተርን እንኳን ራሱ እንትና የሚባል ሰው ይደውልልሃልና ተጠንቀቀው እንኳን አላልኩትም። ለምን ደብዬ የምለው ደወለ። ኑሮ እንዴት ነው አለው። ኑሮ አዎ ኤርሚያስ እናንተ ጋር ነው? አዎ አለ። ኤርሚያስ የአንዲት ሴት ባል ነው፣ ሀና ትባላለች። ያኔ እንደውም ኤልሱ አልመጣቸው ነበር። 3ኛዋ ልጅ የ2 ልጆች አባት ነው። አሁን 3ኛዋ ስለመጣች ማለት ነው። አሁን እንደገና ደግሞ ካሚንግሱን 4ኛም ጌታ ስለሰጠን እግዚአብሔር ይባረክ። እና ነገረው እና እንደዚሁ ነው እናንተ ጋር ያገለግላል ቸርች ብሎ ሲል አዎ ወንጌላዊ ነው አለው። እና ግን እሱ እኮ እንደዚህ ሐሰተኞች ነቢያት እያለ እኮ ነቢያትን አገልጋዮች ምናምን ነገር እኛ እናውቀዋለን። ቸርችም ሲያገለግል እንደዚህ ነው አለው። ፓስተር እንደዚህ ብለህ ንገርልኝ አልኩት። ብራዘር እዚህ ድብብቆሽ የለም እኮ ነው ብዬ የምልህ። ኑና እዩ። ማየት ከፈለጋችሁ ወንድሞች እናቶች፣ ኤርሚያስን ማየት የምትፈልጉ ከሆነ እኔ በአካል ጌታ አንቀሳቅሶኝ እስከመጣ ድረስ ማረጋገጥ የምትፈልግ ከሆነ ወይ ደውሉና ወይ ጠይቁ። በትክክል ከመሪዎች ማለት ነው ጠይቁ። ህይወቱ እንዴት ነው? ዱርዬ ነው? አጭበርባሪ ነው? ከሚስት ውጭ የሆነ ነገር ይወራበታል ምናምን ነገር ብሎ የሚል ወሬማ ሊወራ ይችላል። መረጃ ግን ታቀርባለህ። መረጃ ግን ታመጣለህ። መረጃ ታመጣለህ። የቡና ወሬማ ሊወራ ይችላል። እና ፓስተርን ነገረው ፓስተር። ሌላኛውም እንደዚህ በሌላ ቀን ደውሎ መንገድ ላይ እየነዳው ነበር መኪና ወደ ቸርች የአገልጋዮች ስብሰባ ነበርና ወደዛ እየሄድን እያለን 2 ትራፊክ መብራት ሲቀረኝ ደወለና አነሳውለት። የካናዳው ማረጋገጥ እፈልጋለሁ አለ። ምን ህይወትህን ጥሩ። ስለዚህ እኔ የቤተክርስቲያን አገልጋይ ነኝ፣ ከቤተክርስቲያን የምጀምረው ብዬ ስለው አዎ መሪውን ማግኘት እፈልጋለሁ አለ። ኦኬ ሄጄ ፓርክ ሳረግ ቸርች ፓስተር መጥቶ ፓርክ አደረገ እና ቀጥታ ስልኩን ፓስተር ሰው ይፈልጋል፣ ስለኔ ማረጋገጥ የሚፈልገው ነገር ስላለ አንተነ መሪ አውራው አልኩትና ስልኩን ሰጠሁት። ነገረዋ። አረጋግጥ። እኔ ወዳለሁበት ምድር የምትመጡ ከሆነ ደውሉልኝ። ኦኬ በኢየሱስ ክርስቶስ በጌታ ስም የምለምናችሁ ደውሉልኝ። ኑ ኦኬ ኑ እና አይተህ ትሄዳለህ። ማየት ማመን ነው ብለህ ካልክ አይ ብለህ ካልክ ደውሉልኝ። ፓስተር ጋር ደውሉለት። ምንም የተደባበቀ የተሸፋፈነ ነገር እኔም ፓስተር የማንኖርም በጽድቅ ነው የምናገለግለው። አረጋግጣለሁ አለ። ደወለ፣ ጠየቀው፣ አረጋገጠ። ከዛ የሲያትሉ ምን አለኝ በሌላ ጊዜ ደውሎ ኤርሚ አንተ ምን አይነት ፓስተር ነው ያላችሁ አለኝ። የጸሎት አገልጋይ የሆነ ሰው ታውቃላችሁ። ፌስቡክ ላይ በሐሰት ስሜን ሲያጠፋ ነበር። ተናዶ
በኋላ ላይ ይቅርታ ጠይቀኝ። ያኔ ተናድጄብህ ነው የጻፍኩት። አንተ የጸሎት ሰው አይደለህ እንዴ? የጸሎት ሰው እንዴት ተናዶ በማያውቀው መረጃ በሌለው ነገር ላይ እንዴት ጽፈ እንደገና ደግሞ በቀኑ ውላችን የበደልኑን ብሎ ይላል። የቀኑ ውላችን የበደልኑን ንስሐ እንግባ ምናምን ነገር ብሎ ይጸልያል። የጸሎት አገልጋይ የሆነ ሰው እንደውም ትንሽ ረጋ ይላል አይደል? ለካ የሆነ በተኑን ስነካበት ጮኋል። ከዛ ፓስተር ምን አይነት በቃ እንዴት አይነት ፓስተር ነው? በዚህን ያህል ልክ መጠን ተናገረልህ እኮ አንተ አለኝ። ኦኬ ሌላ ትፈልጋለህ? ሁለተኛ ሶስተኛ ምስክርነት አልኩት። አረ በቃኝ ነው ያለ እና የስለው በሆነ ቸኩዬ ስለተናገርኩት ነገር ፌስቡክ ላይ የጻፍኩብህን ሁሉ ይቅርታ አድርግልኝ። ምን እላለሁ? አረሳውም። እኔ አንተ የሰራኸኝንማ እኔማ በእንደዚህማ አይሆንም አላልኩትም። ይቅርታ አድርግልኝ ሲል በቃ ልቤን የሰራ ጌታ ነው። ይቅርታ አደረግኩለት። ከዚያ በኋላ አይቻቸው አላውቅም። እዚህ ውስጥ ያላችሁ ሰዎች ማረጋገጥ የምትፈልጉ ከሆነ በጌታ ልለምናችሁ፣ እሺ ደውሉና እኔ ባለሁበት ከተማ 2 ያበሻ ቸርች አለ። እዛ ደውሉና ጠይቁ። አንደኛው ፓስተሬ ነው፣ አንደኛው ሌላም ደግሞ ፓስተር አለ። ደውሉና ጠይቁ። መምጣት ከፈልጋችሁ ነውና እዩ። ኦኬ እዚህ የማወራው መሬት ላይ ከሌለ አንተ አጭበርባሪ በለኛኔ። አንተ አጭበርባሪ ይሄው 3 እና 4 ሴት አስቀምጠህ ስታበቃ አንተ እየመጣህ እዚህ ጉራ ከረዩ ትልብናለህ አይደል ብለህ በለኛኔ። ኦኬ ያኔ ማለት ትችላለህ። ስትለምኑ ጌታን እባክህ ያንን የጽድቅ ጎዳና እንዲሄድ እርዳኝ። ጽድቅ ያዋጣል። የእውነት መኖር ያዋጣል። እና ቴንኪው ፍቅራችሁን ስላሳያችሁኝ፣ አብረውነታችሁን ስላሳያችሁኝ እስካሁን ያላችሁ ወንድሞችና እህቶች ተባረኩ ማለት እወዳለሁ። ይህንን የነገርኳችሁ እኔ ቀደም እነኛ ከጠራኋቸው አባቶች እኩል ነኝ እያልኩ አይደለም፣ ከኤልያስና ከጳውሎስ ግን የጽድቁ መንገድ ይኸው ነው። ስለዚህ ቢያንስ ኤልያስ እንኳን አልጠየቀም፣ እግዚአብሔር ግን አዘጋጀለት። አስቀድሞ ቁራ፣ ከዛ የሲዶናዊቷን ሴት ሰራፕታዋን ሴት። ጳውሎስ ግን 3 ጊዜ ጠየቀ። ቢያንስ ቀጥታ የገንዘብ እገዛ እንዲያደርጉለት ቀጥታ የጠየቀው ማለት ነው እንጂ የማይጠየቃ ስንት ጊዜ ነው የጠየቀው? ለጥያቄው መልስ ግን አዎንታዊ ምላሽ ሳይሆን አሉታዊ ምላሽ ነው የመለሱለት። ጳውሎስ ድንኳን እየሰፋ ነው ይኖር የነበረው ያገለግል የነበረው ብላችሁ የምትሉ እህቶች እና ወንድሞች ልክ ነው። እየሰፋ ነበር ሲያገለግል የነበረው እና እናንተ እግዚአብሔር ያስነሳውን ትክክለኛውን አገልጋይ በዘመናችሁ ፓስተራችሁን በቸርቻችሁ ውስጥ በየትኛውን ቦታ ላይ እነሱን ሰፖርት ላለማድረግ ማለት ነው። ይቅርታ፣ እነሱን ሰፖርት ላለማድረግ ድንኳን ሰፍቶ ነበር ያገለግል የነበረው ብሎ የሚለው ጥቅስ ለእናንተ ማላገጫ ነው የሚሆነው። ብራዘር ጳውሎስ ድንኳን መስፋት ውስጥ የገባው አብሮት የሚቆም ስላጣ ነው። በረሃብ መሞት አልነበረበትም። እራበኝ አላቸው። እናንተ ትጠግባላችሁ፣ እኛ ግን እንራባለን። ቁጥር ምዕራፍ 9 ማለት ነው። 1 ቆሮንቶስ እራበኝ ብሎ ጠይቋቸው አልሰጡትም። ስለዚህ ይህ ሰውዬ መሞት አለበት አልነበረበትም። ያለ ጥሪው ያለ ስራው ድንኳን ሊሰፋ ገባ ማለት ነው። እራበኝ እኮ ብሎ ጠይቋቸዋል። ምዕራፍ 9 ላይ ጳውሎስ የቆሮንቶስን ቤተክርስቲያን እራበኝ ብሎ ጠይቋት እኔ ኧረ በጌታ በኢየሱስ ክርስቶስ እኔ በለው አላሉትም። ራበኝ ብሎ ሲላቸው ስላልመለሱለት በጎ ምላሽ አይገባህም ብለው ስላሉት ጥቅስ ቢጠቅስ ከዘሌዋውያን ከዘጸአት ቢጠቅስ ብሉይ ኪዳን ከመሰዊያ የሚያገለግሉ ከጣሪያ ላይ የሚያገለግሉ ብሎ ቢል ምንም ፍንክች። ስለዚህ መሞት የለበትም። በረሃብ ድንኳን ወደ መስፋት ገባ። እኔ የሚያሳዝነኝ ያ ሐዋርያ
በአገልግሎቱ ዘመን ሁሉ ድንኳን እየሰፋ ያችኑ እየያዘ ነበር። ከዛው ላይ ደግሞ ይሰጣል። በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ ከዛው ላይ ይሰጣል። ከዛው ላይ አንስቶ ያካፍላል። ከዛው ላይ ይሰጣል። ድንኳን ሰፍቶ ያንኑ ለራሱ ከጉድለት የሚኖር ሐዋርያ ለሌሎች ያካፍላል። ምን አይነት መሰጠት ነው? ምን አይነት መሰጠት ነው? ምን አይነት መሰጠት ነው? ምን አይነት መሰጠት ነው? በጌታ ጌታን ምን ያህል ቢወደው ነው እጁ እስኪበልጥ ድረስ ጣቶቹ እስኪበልዙ ድረስ ድንኳን ሰፍቶ ያንኑ ራሱ ራበኝ ብሎ ጠይቋቸው ነግሯቸው አልሰጥ ብለው ሲሉት ምላሹ በጠኔ ከምሞት እኔ እሰራለሁ ብሎ ሰርቶም ደግሞ ያንኑ ለራሱ እንኳን አይበቃውም ነበር። ከሀገር ሀገር ይንከራተታል። ለራሱ እንኳን የማይበቃው ሰውዬ ለሌሎች ያካፍልና ከዛ ደግሞ ሲሄድ በአገልግሎቴ በጉዞ እንድትረዱኝ ብሎ ደግሞ ይጠይቃል። ይሄ ነው የጽድቅ መንገድ። ይሄ ነው የጽድቅ መንገድ። ይሄ ነው የጽድቅ መንገድ። ጌታ ኢየሱስ ለዘላለም ስሙ ይባረክ። ይሄ ነው የጽድቅ መንገድ። በፊት ለፊት ጠየቀ። በጉዞ እንድትረዱኝ ብሎ አላቸው። ባለፈው ድንኳን የሰፋውን የታርከው ሰጣ፣ ለሌላ ሰው ሼር አደረገ። ምን አይነት መሰጠት ነው? እና በቃ በጣም ውስጤን በቃ አይዶሎ ይሄ ቃል ለምን ውስጤ እንደያዘኝ በጣም ብዙ ዘመን ያዘኝና ጳውሎስ ድንኳን የሰፋበትን ጊዜ ቁጭ ያለበትን ጊዜ ሄዶበት ቢሆን ኖሮ 3 ጊዜ የሐዋርያ ጉዞ እንኳን አያደርግም ነበር። 4ቴና 5ቴ 6ቴና 7ቴ እንኳን ይሄድ ነበር። እስከ ሜቄዶኒያ ግዛት ሰሜኑ ግዛት ላይ ከግሪክ ሰሜናዊ ክፍል ላይ ያለች ነች ሜቄዶኒያ። የሜቄዶኒያ እስከ ኤልዋሪቆ የሚባለው እዛ ነው። የመጨረሻ ሐዋርያ ጉዞ ያደረገው እዛ ነው። ከኢየሩሳሌም እስከ ኤልዋሪቆ ማለት ነው። ኤልዋሪቆ የሚባለው ሰሜን ሜቄዶኒያ ግዛት ውስጥ ያለ ነው። ከፈረንሳይ ደቡባዊ ከግሪክ ሰሜናዊ ክፍል ላይ ያለች ሀገር ናት። በማካከል ላይ እስከዛ ድረስ ነው ሄደው። ድንኳን የሰፋበትን ቢሄድ ፈረንሳይን አቆራርጦ፣ ጀርመንን አቆራርጦ፣ እንግሊዝን አቋርጦ አየርላንድ አይደርስም ነበር? ይሄድ ነበር። እንዳይሄድስ የጌታ ወንጌል እንዲሮጥ ብለው ገንዘብ ሰብስበው ቸርች ውስጥ አይሰጡትም። ቆሮንቶስ ሯጩን ሰውዬ ያስሩታል። ጳውሎስን ማለት ነው። ሯጩን ሰውዬ እውነት ልንገራችሁ፣ እኔ ዓለም አቀፍ እግዚአብሔር ትልልቅ ክሩሴዶችን እንደማዘጋጅ እግዚአብሔር እንደሚሰራ ያሳየኝ ራእይ አለ። ግን ያ ነገር እንዲፈጸም የግድ ደግሞ ገንዘብ ያስፈልጋል። የዚህ ዓለም ባለጠጎች የት ነው ያሉት? ነቢያት ጋር ሄደው ስማቸውን የሚጠሩላቸውን ሰዎች ነው እንጂ የሚሰጡት ስሙን ጠርተው በአሕዛብ መካከል ስሙን ጠርተው የዳዊት ልጅ ያድናል ብለው የሚሉትን ግን አብረዋቸው አይቆሙ። የለም ስማቸው ሲጠራ ነው ቸርች ውስጥ የሚያብዱት። ማና በላቸው የእናት ስም አየለች ነበር አይደል ብሎ የሚለው እሱ ነው። ለዛ ሰውዬ ነው ገንዘብ የሚሰጠው። እሱንም እኮ ብራዘር ሌሎች እንደሚያምታቱት እናድርግ ብለን እናደርጋለን። ወንጌሉ እንዲሮጥ ብላ ቆሮንቶስ አስራት እየሰበሰበች ገንዘብ እየተቀበለች ለወንጌል የሚሮጠውን ሐዋርያ ግን ገንዘብ አልሰጥ ብላ ቁጭ አድርጋ ድንኳን ታሰፋዋለች። ሼም ኦን ዩ ቆሮንቶስ። እግዚአብሔር በጽድቅ የሚያገለግሉ ሰዎችን በየቸርቻችሁ ዞር ብላችሁ ማታዩ፣ በእውነት እናንተም እኔም ሁላችንም ሼም ኦን ዩ ወይ ደግሞ ሼም ኦን አስ፣ እኔንም ራሱ ጨምሬ ልናፍር ነው የሚገባው። ለዚህ ነው ጉባኤያችን መካከል ወንጌሉ በኃይል እንዲሮጥ ናም ነገር የሚባል ጸሎት እንዳልሰማው በጣም ይቀፈኛል አልኩ። በህመሜ ላይ የምታላግጥ ነው የሚመስለኝ። በወንጌልማ በኃይል የሚሮጡትን ጌታ እኮ ሩጡ እኮ ብሎ አላቸው። እስከ ምድር ዳርቻ ድረስ ይዛችሁ ሂዱ እኮ አላቸው። ወደ ዓለም ሁሉ ሂዱ አላቸው። ሊሄዱ የተዘጋጁትን አገልጋዮችን ላከ። የላካቸው አገልጋዮች ሄደው ሰበኩ። የሰበኳቸው ሰዎች ጌታን አመኑ። ያመኑ ሰዎች ተጠመቁ። ከዛስ አንተ ሐዋርያ አይደለም፣ ለአንተ ገንዘብ አንሰጥህም። ጳውሎስ እንደዚህ ነው የተባለው። ገንዘብ ይሰበሰባል፣ ቸርች ያጉራል። ከዛስ ሂያጁን ሰውዬ ገንዘብ ባለመስጠት ያስራሉ።
አቅሙ በቃ ይሄ ነበር የፈቀደለት። ከእስራኤል ተነስቶ በቂሳሪያ አድርጎ የሜዲትራኒያን ባህር ተተግኖ ንፋስ ካለ ጥግ ጥጉን፣ ንፋስ ከሌለ ደግሞ በመሃል በመርከብ በጀልባ መርከቡ ተሰብሮ በባህር ውስጥ እያደረ ወደ ቆጵሮስ ደሴት ተተግነን አለፍን ይላል። ከዛ ወደ ቱርክ፣ ከዛ ወደ ግሪክ ጥግ ጥጉን ይሄድላል እየተንከራተተ። ጥሩ እኮ ገንዘብ ቢኖር ኖሮ ጀልባ ተከራይቶ ሳይሆን በትልልቅ መርከቦች ይሄድ ነበር። ያን ለማድረግ የለም። መቄዶንያም ድረስ ሄዶ የሰበከው ድንኳን እየሰፋ ነው። ድንኳን እየሰፋ መቄዶንያ ድረስ ሄዶ የሰበከውን ወንጌል አጭበርባሪዎች ግን ከእናንተ ከዚህ ካላችሁት ውስጥም ከአብዛኞቻችሁ ዘርፈዋችሁ እነሱ ዱባይ ላይ ሌክዠሪ ቤትና መኪና ገዝተዋል። አስር ዓመት አይደለም 10 ወር እዚህ ሶሻል ሚዲያ ላይ ሳይታዩ ቋሚ ፓርትነር ብለው ሰብስበዋል። በቋሚ ፓርትነርነት ሰብስበዋል። 10 ዓመት ሙሉ ዘልቀን መተን 11ኛው ዓመት ላይ ነው እኔ ዛሬ የጠየቁት። ዛሬ ስጠይቅ እታች ይሳደቡ ነበር። ጌታ ይባርክ ኤርምዬ፣ በአገልግሎት ተጽናንተናል ተባርከናል ብለው ያሉት ኮሜንት ላይ ሲጽፉ ነበር። 10 ወር እዚህ ሶሻል ሚዲያ ላይ የምታውቋቸው ሰዎች ቋሚ ፓርትነር አላቸው ማለት ቋሚ አገልግሎታችንን ደግፉ ብለዋቸው አብረዋቸው የቆሙ ማለት ነው። እኔ በ11ኛው ዓመት ላይ ቆሜ መናገሬ ማለት ነው። አላፍርም አልኩ። ጌታ ምስክሬ። ካሜራ ልክፈት እንዴ? ፊቴ ላይ ታየዋለህ። ጻድቅ እንደ አንበሳ ነው የሚኖረው። አልሸማቀቅም። ይሄን እንደዚህ ነው ጠይቅ። ምክንያቱም የክርስቶስ አገልጋይም ብዬ ራሴን አሳምኛለሁ ነው አይደለም፣ ራሱን ያሳመነኝ። እኔ ራሴን አይደለም ያሳመንኩት፣ ራሱን ያሳመነኝ ኢየሱስ አባቴ ራሱን ያሳመነኝ። አላምን ብዬ ስለው በህልም ሲናገረኝ፣ ደጋግሞ ሲናገረኝ፣ በአገልጋዮች በኩል ሲናገረኝ አላምን ብዬው እንጂ ባምን ኖሮ በመጀመሪያ ነበር በፓስተር ፋሲል ኃይለማርያም በኩል ሲናገረኝ ነበር ማመን የነበረብኝ። በነ ወንጌላዊ መድን የሙሉ ወንጌሉ ማለት ነው፣ በእነሱ ሲናገረኝ ማመን ነበረብኝ። አንተ ምን አይነት ሰው ነኝ? አላምን ብዬ ማለት ነው። በራሴማ በኩል አጀንዳ እስኪሞላ ድረስ ተመሳሳይ ነገር ነው የሚያሳይ። እማየው አንድ ነው። መጽሐፍ ቅዱስ እጄ ላይ ይዤ መጽሐፍ ቅዱስ እሳት እየነደደበት እጄ ላይ ይዤ ከሰማይ እጅ ይሰጠኛል እጄ ላይ ይዤ ዮሐንስ 3:16 ነው ሁሌ ስሰብክ እማየው። የዛሬ 13 ዓመት ነው 14 ዓመት ላይ ነው በቃ በደንብ የገባኝ። ራሴን አሳምኜ ሳይሆን ራሱ አሳምኖኝ ነው። ልክ እንደዚሁ እንደኔ እግዚአብሔር አሳምኗቸው ለጥሪያቸው ማለት ነው ጸጋ ሰጥቷቸው የሚያገለግሉ በጣም ብዙዎች አሉ። አይናገሩ ነገር አገልግሎታቸው ሌላ ትርጓሜ ስለሚሰጥ ማለት ነው እንጂ እኔም እኮ እንደዚህ እኮ ብዬ አስቤ ነበርኩ። በይሉንታ እንደዚህ ብዬ ብል እንደዚህ ይሉኛል ብዬ በሚል ማለት ነው። ለምን እንደዚህ ያልነገራችሁም ወንድሞች እናቶች? በእነዚህ ጊዜያቶች ላይ ሳገለግል ከቤተክርስቲያን ምንም ኢንካም ስለሌለ በምኖርበት ሀገር ስራ መስራት ፈልጌ 9 ጊዜ አፕላይ አድርጌ መጥቼ ቤት ጸልዬ ስተኛ ጌታ የሚያሳየኝ ያንን ጥሪ ነው። ደግሞ አንዳቸውም አይጠሩኝም። በጽዳት እንኳን ለመስራት ፈልጌ ማለት ነው አንዳቸውም አልጠሩኝም። 9 ቦታ አፕላይ አድርገህ አንድ ቦታ ላይ እንኳን አትጠራም እንዴ? ሰይጣን አይደለም የዘጋቢ ብራዘር፣ እኔ ይገባኛል። እና በጽድቅ ስትኖር ነዳጅ መሙያ አጥቼ አውቃለሁ። $20 ይሄንን የምነግራችሁ የምታገለግሉ ሰዎች ነገ እግዚአብሔር በዘመናት መካከል ራሱን ያለ ምስክር የማይተው እግዚአብሔር ጸጋ ብዝቶላቸው የሚኖሩ ሰዎች እንድታውቁ ብዬ እንጂ ለእኔ እንድታዝነኝ ብዬ አይደለም። በጽድቅ ስትኖር የትኛውም አገር ላይ ሁን
የትኛውም ሀገር ላይ ሆን በጽድቅ ስትኖር ልትራብ ትችላለህ፣ ልታጣ ትችላለህ። ጌታ ግን ያያል እና ጌታ ያያል። በእውነት 10 ዓመት አብረን ቀጥለን መተን 11ኛው ዓመት ላይ ሆኖ ልባችሁ የቀና ነው ያልኩት። አሁን እዚህ ጋር በግዴታ ሰኒ ግዴታ ነው ወንድሜ፣ ሰናይ እህትየው ግዴታች ነው። ታዶ ማል ታደርገው ግዴታ ነው። ቤኪ ኤፍሬም እያንዳንዳችሁ ግዴታችሁ ነው። ሜርሲም ስሚ፣ ግርምሽም ስማ፣ ዳንዬም ስማ፣ ብሩኬም ስማ ምናም ነገር ቢያስገድጃለን ነው። በፍጹም ልቡ ያመነበት የአመፃን ገንዘብ ወደ እኔ እንዳትጨምሩ። እያጉረመረምክ የምትሰጠኝ ነገር አልፈልገውም። የኤልያስ አምላክ ምስክር ነው አልኩ። አርቅልኝ፣ አንተም ራቅ፣ ገንዘብህም ራቁ። የአመፃን ገንዘብ አልፈልግም። በማጉረምረም የመጣ ነገር አልፈልግም። እግዚአብሔርም በጽድቅ አገለግላለሁ። እዚህ ባይሆን እግዚአብሔር የአሕዛብን ሰዎች ሊያስነሳልኝ እንደሚችል አምነዋለሁ ጌታዬ።